ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ገጠመኝ የህይወት ገጠመኝ የሚገርም ነው። በባለፈው በ203ኛ የህይወት ገጠመኝ ላይ ሰምታችሁ ረመምህር እንዲህ አይነት ገጠመኝ ካስተላለፍክ አይቀርማ የእኛንም ታሪክ ማቅረብ አለብህ። በቤታችን ድረስ መተህ አግዘህን በዚህ ልክ ብዙ ዋጋ ከፍለህ ለምንድን ነው የእኛን ታሪክ የዘለልከው ብለውኝ ገጠመኙ ላይ አንዲት ሴተኛ አዳሪ ከነ ልጇ ቆረበች ብዬ ነግሬያችሁ ነበረ። እሷ ራሷ ቅር ብሏታል ሙሉን ባለማቅረቤ፣ ግን ራሳችሁ እንድትቀርቡ ፈልጌ ነው ብዬ ነግሬያቸዋለሁ። አሁን ግን የእሷን የዚች አሁን የምላችሁን ጎረቤቷን ጭምር ትልቅ ስራ ሰርተን ለቁም ነገር በቅተዋልና የሴተኛ አዳሪዋ ጎረቤት በጀርባ በኩል ሌላ ታሪክ ነው። ሌላ ታሪክ ውስጥ የገባ ነው። በእርግጥ ዝም ያልኩት አልተፈቀደልኝም ብዬ ነው ምንም ርዕስ ያላነሳሁት። ለምን ትንሽ አስቸጋሪ የሆኑ ዘመዶች ስለነበሯት። ግን አሁን ገጠመኙን ሲሰሙት መምህር እየጠበቅን የእኛን ትዘለዋል፣ አንድም ቃል አልተነፈስኩም። ከዛ ሰፈር እኮ ንስሐ የገቡት እኛም ጭምርነን ሁለት ሰዎች ናቸው ንስሐ የገቡት ብለህ እናትና ልጅ ብቻ ያቀረብከው ሌላ ጎረቤት አላቀረብክም ብለውኝ እንደገና ፋይል አውጥቼ እዛ ቤት ውስጥ ያሳለፍኩትን የጻፍኩትን ሪከርድ ያደረኩትን በሙሉ ዳላ አዳምጬ ነው ተመልሼ እንደገና የመጣሁላችሁ። በጣም የሚገርም ታሪክ ነው። ለብዙ ሰዎች አዳርሱ። የሴተኛ አዳሪነት ህይወት ወይም ደግሞ የአካልን የመሸጥ ገላን ሸጦ የመተዳደር ህይወት እንዴት በጣም ከባድ እንደሆነ ለጊዜው ቀላል ሊመስላችሁ ይችላል። ለእነሱ ራሱ ግን ስራው በሃይማኖትም ሆነ በማህበረሰቡ ዘንድ አጸያፊ ነው ተብሎ አጸያፊ የሆነ አጋንንት በላቸው ላይ አድሮ የአጸያፊ ስራ ልማድ አብሯቸው እየኖረ ከማህበረሰብ ጋር አብረው እየኖሩ ግን በልባቸው ውስጥ እግዚአብሔር ደግሞ እንዴት ስራ እንደሚሰራ ደግሞ እንድታዩ ፈልጋለሁ። በእንደዚህ አይነት በዚህ ልክ የተሸሹ የተጠሉ የተራቁ ሰዎች ወይም የተጠላች ነፍስ ውስጥ ያለውን እምነት እንድታዩ ነው የምፈልገው። መልካም ቆይታ። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። የሚገርማችሁ ነገር በፊልምም ሆነ በድራማ በትረካም ይሁን በአንዳንድ የልብ ወለድ መጽሐፍቶች ላይ ስለ ሴተኛ አዳሪ ሲነሳ እንዲሁም የተለያዩ መንፈሳዊ ድራማዎችም ሊሆን ይችላሉ ስለ ሴተኛ አዳሪ ህይወት ሲሰራ ሁልጊዜ ሁሉንም ልባቸው ንጹህ እንደሆነና ስጋቸው ብቻ ቆሻሻ እንደሆነ አድርጎ መሳል፣ እንዲሁም ደግሞ አንዳንድ ደራሲዎችና ዳይሬክተሮች ደግሞ ይባስ ብለው ሴተኛ አዳሪነታቸውን እስክንረሳ ድረስ ወይም ኃጢአት አይደለም እኮ የሚሰሩት እነሱ ወደው አይደለም ብለን እንድናስብ የሚያስገድድ መካሪ ሆነው እናገኛቸዋለን። መካሪ ወይም ደግሞ የእግዚአብሔር ቃል እነሱ ላይ ሆኖ ሲሰበክ የሚደመጥ ሰባኪ ላይ እና ደግሞ መንፈሳዊ ሰው ላይ ሆኖ ሲሰበክ ደግሞ ሲደመጥ ብዙም የማይመስጥ ተደርጎ የሚሰራባቸው ሁኔታዎች አሉና ይሄ ነገር ቢስተካከል ጥሩ ነው ብዬ እጀምራለሁ። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል የመጽሐፍ ቅዱስ ቃል በመጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ሁሌ የምጠቅሰው ነው። ከዚህ ጥቅስ ውጭ አታውቅም እንዴ ብላችሁ እንዳትሉኝ፣ ጥቅሱ ለስራችን በጣም ጠቃሚ ስለሆነ ነው። ስልክ እየገባብኝ ስለሆነ ነው፣ በጣም ይቅርታ። እና ስጀምረው ከምንድነው መጀመር ያለብኝ? አሁን ከሚሰሩት ስራቸው አሁን ዛሬ ሳይሆን እኔ እነሱን ከማግኘቴ በፊት ወይም ደግሞ መንፈሳዊ ህይወት ከመኖራቸው በፊት የነበረውን ስራቸውን ጀምሬ ወደኋላ ነው የምሄደው ወደ ዘሮቻቸው እና መጀመሪያ ሴተኛ አዳሪ ሆነው ሁለት እህትማማቾች ነው ያገኘሁት። አንድ ቤት ተከራይተው ለሁለት ከፍለውት እየተጣሉም እየታረቁም እየተስማሙም እየተደጋገፉም ስትታመም እያስታመመቻት ስትድን ደግሞ እየሰደበቻት እችም ሁለቱም ማለት ነው እዛ ቦታ ላይ 12 ዓመት ኖረዋል። አካላቸውን እየሸጡ
መቼም አይባልም። በእርግጥ ግን ነፍሳቸውን እያቆሸሹ ስጋቸውንም እያቆሸሹ ስል አንተ ማን ሆነህ ነው የሚባል ነገር እንዳይመጣ ካሉት ተነስቼ ነው የምነግራችሁ። ስጋቸውን ነፍሳቸውንም እያቆሸሹ ከእግዚአብሔር ከአምላክ ጋር የሚያጣላ ስራ እየሰሩ 12 ዓመት እዛ ቦታ ኖረዋል። ዓመት በዓልም ይምጣ ጾምም ይምጣ የማይቋረጥ ስራ ሆኖባቸው 12 ዓመት ኖረዋል። አንድ ላይ ነው ያልኳችሁ እንጂ ለየብቻ ብዙ ህይወት ኖሯል። 5 ዓመት አጠቃላይ 15 ዓመት ነው 15 ዓመት አይደለም 17 ዓመት እንጂ 17 ዓመት በዝሙት ህይወት ኖረዋል። ሁለት እህትማማቾች። ይሄንን ስራ ያስጀመራቸው አትገምቱም፣ አባታቸው ነው። አባታቸው ይሄን ስራ ሲያስጀምራቸው ደፍሯቸው ነው። በጣም ከከባዱ ነው እየጀመርኩ ያለሁት። በጣም አስገድዶ ደፍሯቸው ነው። ሁለቱንም በአንድ ቀን ሁለቱንም አስገድዶ ደፈራቸው። በአንድ ቀን ስላችሁ በተለያየ ሰዓት ቀንና ማታ ማለት ነው። እንዴት እንዳስቻለው አላውቅም። እነሱም በመደፈራቸው ምንም አልተሰማቸውም። የማሳመን ስራ ሰርቶም አይደለም፣ ስነ ልቦናቸውን እንዲህ ብታደርጉ ብሎ መክሯቸውም አይደለም። መደፈራቸውንም ራሱ ከቁም ነገር ያልቆጠሩት በተደረገባቸው በሆነባቸው ነገር ነው። አንደኛ አባታቸው ይሄንን እንዲያደርግ የታዘዘው በደብተራና በስርማሽ ቅጠል በጣሽ ነው። ሀብት ንብረት ማግኘት የምትፈልግ ከሆነ የሁለቱ ልጆችህን ደም ራስህ ደፍረሃቸው ደሙን ይዘህና ደሙን እንዳታቀላቅለው። የአንዷ ደም ለጤንነትና ለእድሜ ይሆናል፣ የአንዷ ለሀብትና ለግርማ ሞገስ ይሆናል ተብሎ ነው። በጣም የሚገርማችሁ እንደ ባህሪያቸው ነው። መልኳ ቆንጆ የሆነችው ልጅ ለግርማ ሞገስና ለሀብት፣ መልኳ ብዙ የማታምረው ልጅ ደግሞ ለጤንነትና ለእድሜ ተብሎ ማለት ነው። ምን እንግዲህ ይሄንን ስናገር በጣም እንደምታዝኑ መምህር ከከባዱ ነው የጀመርክልን የምትሉኝና የዛሬ 17 ዓመት ያስጀመራቸው እንዲህ አድርጎ ቢሆንም ዛሬ ላይ ግን እነሱ ይሄን እያወቁት ነው ስራ ውስጥ ያሉት። ካደጉ በኋላ ትልቅ ከሆኑ በኋላ አባታቸውን እየረገሙ እየሰደቡ ስራውን ይሰራሉ። አባታቸው በህይወት የለም፣ እናታቸውን አያውቋትም። አንዱ ለሴተኛ አዳሪነትም ይሁን ለተንዘላዘለ ህይወት ወይም ለመንከራተት ምክንያት ከሚሆኑ ነገሮች አንዱ በእናትና አባት ልጅ አለማደግ ነው። በእናትና አባት ልጅ አለማደግ ምክንያት ይሆናል። የቤተሰብ መበተን፣ በሞት መለየት፣ የእናትና አባት መታመም፣ ዘመድ እጅ ላይ ማደግ። ዘመድ እጅ ላይ ስላችሁ ዘመድ ሁሉ መጥፎ ነው ማለት ሳይሆን ከእናትና አባት ፍቅር ርቆ ሌላ ቦታ ሲሄዱ ቁጥጥር ስለማይኖር የሰፈር ጎረምሳ እንትን ቢላቸውም እንደ ዘልዛላ ነው የሚቆጠሩት። የሴት ልጅ ስነ ልቦና ከባድ ነው። ወንድ ልጅ ሲቀርባቸው ቤተሰብ ውስጥ ፍቅር ካልተሰጣቸው እዚህ ጋር መጽናኛ ያገኙ መስሏቸው ወደዛ ይሄዱና ህይወታቸው በዛው ይበላሻል። እንዲያውም እሱ ይሻላል ከነዚህ ከክፉ ቤተሰቦቼ ከክፉ ዘመዶቼ ከእንጀራ እናቴ ይሄኛው ይሻለኛል ብለው ወደ ኃጢአቱ ሄደው በዛው የሚቀጥሉ ብዙ ናቸው። እና እናታቸውን አያውቁም፣ ጀመሩት ማለት ነው። አባታቸው ሀብታም ሆነ ወይ አልሆነም፣ እድሜው ሲባል ሞቷል። ለእድሜና ለጤና ተብሎ ነበረ። ታሞ ማቆ ትልበትል ሆኖ ገምቶ ሸቶ ነው የሞተው። ደብተራው ተጫውቶበት ማለት ነው። ከዛ ደግሞ ያም አልበቃ ብሎ ደግሞ ቤተሰቦቼ እነዚህ ልጆች እዛው አባታቸው በደፈራቸው አልጋ ላይ አንደኛዋ ማለት ነው 5 ዓመት ሴተኛ አዳሪዎች፣ አንደኛዋ ጥላ ወጣች። የት ሰፈር ትገባለች? ስሙን በመጥቀሴ በጣም ይቅርታ አድርጉልኝ። እሺ፣ በጣም ይቅርታ ይደረግልኝ። ለምን ሰፈር ስም ትጠቅሳለህ ካላችሁኝ ግዴታ መጠቀስ አለበት ተብሎ ስለተነገረኝ ነው። ለሁለተኛ ጊዜ ነው እዛ አካባቢ ገጠመኝ የማቀርበው ያለሁት። መርካቶ አውቶቡስ ተራ 7ኛ ገብቷቸዋል። እና እዛ ሰፈር ሄዳ አንዱ ቤት ተከራይታ እዛ አካባቢ እንጨት የሚሰነጥቁ ጣውላ የሚቆርጡ ወይም እንጨት የሚሰሩ የተለያዩ ወንበር ምናምን ሶፋ ምናምን የሚሰሩ እንዲሁም ይሄንን ሙያ ያላቸውና ሌሎችም ሱቆች ያሏቸው ብዙ አሉ። እነዛ ሰራተኞች እየመጡ ነው የሴተኛ አዳሪ ደንበኛ የሚሆኑት ይባላል። ግን ሁሉም አይነት ሰው ነው እዛ መጥቶ ከነሱ ጋር በዝሙት የሚወድቀው። እግዚአብሔር አምላክ ለሁላችንም የምንመለስበትን ልቦና ይስጠንና የሰሩበትን እዛው ይተፉታል፣ እዛው ይበላሉ፣ እዛው ይተፋሉ። በቃ እዛው በላች እዛው የሚባለው አይነት ነገር ነው። ባለህበት እርገጥ 2 ወደፊት 4 ወደኋላ መቼም የማይሻሻል ህይወት ማለት ነው። እዛ ሰፈር መታ ቤት ተከራይታ ትኖራለች። ተከራይታ ስትኖር የተከራየችው ቀበሌ ቤት ነበረ። ያከራየቻት ሴትዮ
የዛሬ 12 ዓመት ለምላችሁ እንግዲህ የአከራይቻት ሴትዮ ቀበሌ ቤቱን ለእሷ አውርሳት ትሞታለች። ለምን? በህመሟ ጊዜ ስለደረሰችላት ስለተንከባከበቻት ለእሷ ነው ማወርሳት ብላ በገንዘብም በምንም አድርጋ የቀበሌውን እዛ አካባቢ ያለ በወቅቱ ያን የዛሬ 12 ዓመት አካባቢ የነበረውን የቀበሌ ሊቀመንበርም ይሁን እዛ አካባቢ የሚመለከተውን ሰው ሴትዮዋ እዛ ቤት ውስጥ ትኖር የነበረች ሴትዮ ምና ብላ ጠርታ ቡና አፍልተውለት በቃ ካሁን በኋላ የዝሙት ደንበኛ ትሆናለች ተብሎ ምናምን ይህም ቤት ለእሷ አውርስልኝ በስሙ አዙርልኝ ተብሎ ምናምን ነው ቤቱ የዞሮ ነው የሚባለው። እና እኔ ወጣት ስለሆንኩኝ አሮጊቷን ሊገናኛት ስለማይችል አንቺ ካለሽልኝ ችግር የለውም ቤቱን ያንቺ ያደርገዋለሁ፣ ግን ስመጣ እንዳከለክኝ ምናምን ብሎ ገንዘብ አልከፍልም ምናምን ብሎ በቃ የዝሙት ደንበኛዋ ነው። ቤቱ የእሷ እንዲሆን ስለፈቀደ ስራ ላይ ስልጣን ላይ እስካለ ድረስ ፈጽማለታለች። ለ2 ዓመት ያክል ከእሷ ጋር ደንበኛ ነበረ። ከ2 ዓመት በኋላ ከቀበሌ ስልጣኑ እንደተነሳ ስታውቅ አፍንጫ ላስ ያለችው፣ ዞር በል ከዚህ ነው ያለችው። ያ ማለት በመጥፎ ሳይሆን በቃ በስርዓቱ ነገረችው። ከዚህ በኋላ እየከፈልክ ነው የምትጠቀመው በቃ ምናምን ስትለው ያው ደበረው፣ ተጣሉ ትንሽ የተወሰነ ነገር ሄደ፣ ጥሎ ጠፋ ማለት ነው። ቤቱን በዚህ ምክንያት የቀበሌ ቤቱን ወረሰችው ማለት ነው። እና ለ2 ተከፍሎ አንዱን መኖሪያ ቤት አድርጋ አንደኛው ደግሞ መሸቀያ ወይ ደግሞ አረቄ መሸጫ ምናምን አድርጋ ትሰራ ነበረ። እህቷ ደግሞ የዛው የአባቷ ቤት ላይ ሆና ትኖራለች። ለምንድን ነው? ታናሽ ስለሆነች ታናሽና ታላቅ ሊስማሙ አልቻሉም። ፊዚካሊ እኩል ቢመስሉም ግን የ4 ዓመት ምናምን ልዩነት አለ በመካከላቸው። ሊስማሙ ያልቻሉት ምንድነው? የሚመጣው ፍቅረኛዋ እዚህ ቤት እያለች የሚመጣው ፍቅረኛዋ በጣም በጣም ከባድና ኃይለኛ ሰው ነበረ እና በሱ የተነሳ ተጣልታ በቃ ትዳር ይሁንላት እንደፈለገች ትኖር ብላ ጥላላት ነው የወጣችው። ያኔ ሲወጡ እዚህ ጋር ስትመጡ ግን ይሄ ፍቅረኛ የተባለው ሰው የፈለገ ኃይለኛ ቢሆን ጉልበተኛ ቢሆን ምንም ቢሆን ከሴት ልጅ ብልሃት ስለማያመልጥ ሴት ልጅ ደግሞ በጣም ብልህ በመሆኗ ነው የምታሸንፈውና ዛሬ በህይወት የለም። አሸነፈች ስላችሁ ስለሞት አይደለም። መግደልን እንደ አሸናፊነት እየቆጠርኩት ሳይሆን እሷ እንደ አሸናፊነት ስለቆጠረችው ነው። እና ደግሞ በመሞቱ ደስተኛ ነበረች በወቅቱ። ዛሬ ላይ ነፍሱን ይማረው ብትልም አልወጣም ከዛ ቤት እህቴ ጋር ጣላኸኝ አንተነ ውጣልኝ ስትለው አልሰማም ሲላት ችግር ሊፈጥርባት ሲሞክር ምናምን ብላ ወጣ። ታመመ። ከ1 ወር በኋላ ሞተ። ለነፍሱ ተጠያቂ ብትሆንም በወቅቱ ግን እንደ ትልቅ ድል ነበር የቆጠረችው። እና አሁን አባቷም እዛ ነው የሞተው፣ ፍቅረኛዋም እዛው ነው የሞተው፣ እህቷም ከቤት ተባራለች፣ ብቻዋን ነው የምትኖረው። እና አባቷ በድንግልናዋን በወሰደበት አልጋ ላይ ከእናቷ ወይም ከሚስቱ ጋራ ልጆቹን በወለደበት አልጋ ላይ አስቡት። እዛው ልጆቹ ተደፍረው ደማቸው በፈሰሰበት አልጋ ላይ ዘማዊ ሆና ቀጠለች ማለት ነው። ወይም ደግሞ የዝሙት ህይወት ወይም ደግሞ የሴተኛ አዳሪነትን ህይወት በዛው ቀጠለችው። ሰፈሩም እንደዛ አይነት ነበረ በወቅቱ ማለት እሷ ባደገችበት ሰዓት። ከዛ በፊት ግን ያ ሰፈር በዛ በዝሙት አይታወቅም ነበረ። የሆኑ ሰፈራ ተብሎ ፈርሰው ሲመጡ እዛ አካባቢ ላይ ገበያ ምናምን እየሰፋ መጣ። መንግስትም ያን ቦታ ገበያ ያደረገው። ከገበያው በስተጀርባ አንዳንድ ሴቶች ገላቸውን መሸጥ ሲጀምሩ ሁሉም ቤቱን እያከራየ ሴተኛ አዳሪ በዛ ነው የሚባለው እዛ አካባቢ። በዛ ምክንያት ነው ልጅቷም ገበያውን እንደ አንድ የተጠቀመችበት። እና እያለቀሰችም ደስ እያላትም ምንም እያላት አስቡት። ስትወለድ እያለቀሰች ጡት እየጠባች ያደገችበት ቤትና አልጋ ራሱ አልጋው እኮ ነው የሚገርማችሁ። ምን አይነት ጠንካራ አልጋ ቢሆን ነው። አልጋውን ስላችሁ እኔ እያደነቁት አይደለም፣ እንዴት አልጣሉትም ነው። ምን ጠንካራ ቢሆን አድርገው ቢሰሩት ነው ሰዎቹ እነዚህ ልጆች ይሄን አልጋ መጣል ያቃታቸው። ይሄማ አልጋ መፈተሽ አለበት የሚያስብል ከስር ተፈትሾ ጸበል ቢረጭ ራሱ አልጋው ተውኝ ባካችሁ ወድጄ አይደለም የሚል ይመስለኛል። ከሁኔታው ነው ማለት እና ያልተፈጸመበት ጉድ የለም። ድንገራችሁ ስንት አይነት ነገር እንደተፈጸመበት ያ አልጋ። አንደኛ ባልና ሚስት ተጋብተው እዛ ቤት ሲኖሩ ከዚችኛዋ ከእናቷ በፊት ሌላ ሚስት ነበረች እዛ ቤት። የሰውየው ሚስት ነበረች። ሚስትየዋ እያለች ከቤት ሰራተኛ ጋር ይማግጥ ነበረ። እናትየዋ እንደተናገረችው ማለት እንደዚህ እንደተፈጠረው እንደሰሙት ከሆነ ከጎረቤት የአንቺ አባት እኮ እናትሽን ከማግባቱ በፊት ይሏታል ጎረቤቶቿ። እናትሽን ከማግባቱ በፊት ሚስቱንም ሰራተኛውንም በአንድ አልጋ ላይ ያጫውት ነበረ
ብለው ይነግሯታል። ከዛ ደግሞ እሷን ሚስትየዋንም ፈቶ ሰራተኛዋንም አባሮ ከዛ ደግሞ ያንቺን እናት አገባ። ከዛ ደግሞ ከእናትሽ ጋርም እንደዛው ሆኖ ቀጥሎ አሁንም በሌላ የቤት ሰራተኛ ተቀጥራ አሁንም እዛው አልጋ ላይ እንደዚህ አይነት ጨዋታ ይጫወት ነበር እና አሁንም እንደገና እንደሚባለው ደግሞ እንደገና እንደሚለው እንደ አርቲስት አማኑኤል ይመስለኛል እንደዛ አይነት ነገር ይፈጽም ነበር። አርፎ የሚቀመጥ ሰውም አይደለም። ያንኑ ደግሞ ሚስትየዋ ሞተች በልጅነቷ። ልጆቹ በልጅነታቸው ገና እሷን በወጣትነቷ አረፈችበት። ከዛ እንግዲህ ይገርማል። ከዛ ደግሞ ልጆቹ እዛው አልጋ ላይ ተደፈሩ። ኖ ከመደፈራቸው በፊት ግለ ወሲብ መፈጸም ጀመሩ። እዛው አልጋ ላይ የእናታቸው አልጋ ላይ የሚተኙት፣ አባታቸው ሌላ ቦታ ሌላ እዛ ክፍል ውስጥ ሌላ ቦታ ላይ ነበር የሚተኛው ልጆቹ እያደጉ ስለመጡ እና ግለ ወሲብ መፈጸም ጀመሩ። ግለ ወሲብ ሲፈጽሙ አይተፋፈሩም ሁለቱም። የአባታቸው የዝሙት መንፈስ ሁለቱንም ስላያቸው ወይም የዝሙት መንፈስ ወደ ልጆቹ ስለገባ በመውለድም ሊሆን ይችላል፣ ከልጅነትም በቡዳም ሊሆን ይችላል፣ አይታወቅም። ብቻ ገባ። አብሮን ያደገው የቡዳው የዝሙት መንፈስ አግኝቷቸው ገና በ12 እና በ13 ዓመታቸው አልጋ ላይ ሁለቱም ተኝተው እኩል እየተሳሳቁ ግለ ወሲብ ይፈጽሙ ነበረ፣ ይተሻሹ ነበረ። የተለየ ስሜት እንዲሰማቸው ያደርጉ ነበረ። ያዩትን ቪዲዮ ላይ ያዩትን በተግባር ለመፈጸም ጥረት ያደርጉ ነበረ። እንዳልኳችሁ ዘጠናዎቹ ዓመተ ምህረት አካባቢ ላይ እንግዲህ ዘጠናዎቹ የሚባለው ከ1985 እስከ 2005 ወይም እስከ 2003 አካባቢ ድረስ ነው ብያቸዋለሁ። አጠቃላይ ዘጠናዎቹ የሚባሉት ህዝቦች በዛ ዓመተ ምህረት ውስጥ እነዚህ ልጆች የወሲብ ፊልሞችን በፍላሽ በምናምን በኮምፒውተር የሚያዩበት ሰዓት ነበር፣ ሞባይል እንደዚህ ባይስፋፋም ማለት ነው። እና እንደዚህ ሆነው ተበላሽተው እነዚህ ልጆች አባታቸው ሲገናኛቸው ምንም ያልመሰላቸው ያው መንፈስ ስላስረከባቸው ነው ማለት ነው። ያ ሰውዬ ደግሞ ሀብታም መሆን ፈልጎ ልጆቹ እንደዛ ቢያደርግም ያው አረፈ። በዛው አልጋ ላይ ደግሞ አሁንም እንግዲህ እነዚህ ልጆች ህፃን ሆነው እያለቀሱ ጡት ሲጠቡ ሲተኙ ሲንደባለሉ ድክ ድክ እያሉ ዳድ እያሉ ሲጮቱበት የነበረ አልጋ ላይ እንደገና አድገው ደግሞ ዝሙት ሲፈጽሙ ከግለ ወሲብ ጀምሮ ሲፈጽሙ አስቡት። ከባድ ነው አይደል? ከባድ ነው። እና አሁን ሴተኛ ዳር የሆነች ማለት ነው። በዛ አልጋ ላይ የተለያየ አይነት ወንድ ይፈራረቅበታል። ለምን? አባትየው የተለያየ አይነት ሴት ስላፈራረቀበት ወይም ደግሞ ልጆቹን የደፈረበት ግብር ያስገበረበት አልጋ ስለሆነ አልጋው በራሱ ሳይሆን በኋላ ሚስጥሩ ይገባቸዋል ምን እንደሆነ። በራሱ አልጋው ብቻውን የሚሰራው ነገር የለም። እና እነዚህ ልጆች በዚህ ልክ ሆነው እንዲያውም ለአንድ ሳምንት ያክል እህቷ ታማ ልታስታምማት መታ የሚበሉት ገንዘብ ምናምን አጥተው እሷን እያስታመመቻት እዛ ክፍል፣ እዚህ ደግሞ በእህቷ አልጋ ላይ በእናቷ በራሷ አልጋ ላይ ማለት ነው። ያው ስራዋ ሴተኛ አዳሪ ስለሆነ እዚህ ቤት ሰው የለም እንደ ምናምን ብሎ ሲገባ አይ እሷ ማተኝታለች እና ከፈለግ ከኔ ጋር ተኛ እያለች ችግር የለም ያው እንዳደላችሁ ምናምን ብሎ ገብቶ ጉዳዩን ፈጽሞ አስተንፍሶ ስሜቱን አራግፎ መጥቶ ብር ሰጥቶ ይሄዳል። እና መታ አካሏን ሸጣ ብር ተቀብላ የሚገዛዛውን ገዝታ አብልታ ጠጥታ ደግሞ እህቷን ከተኛችበት አስነስታ ወይ ወደ ስራሽ ብላ እንደገና ተመልሳ ደግሞ ትሄዳለች። ታናሽ ናት እቺ የምታደርገው። እንግዲህ በዚህ የተነሳ በጣም ታዝንላትና እቺኛዋ ናይ እኔ ጋር ስትላት አይ እኔ እዛ የራሴ ቤት የቀበሌ ቤት ቆንጆ ቤት አግኝቻለሁ፣ ይሄን ቤት እንዲያውም አንቺ አከራዩና እዚህ ሰፈር እንደዚህ ያደግንበት ሰፈር ላይ ይሄን ከምንሰራ አከራዩና ነይ እኔ ጋር ትላታለች። እዛ ቢዝነሱ አሪፍ ነው ትላታለች። ቢዝነስ ማለት ያው ብዙ ወንድ አለ ብሩን የሚያራግፍ ዘማዊ የሆኑ ብዙ ወንዶች አሉ ማለት ነው በዘውጉ በተዘዋዋሪ መንገድ። እና እሺ ብላ የዛሬ 12 ዓመት ወይም ደግሞ 13 ዓመት በሉት አሁን 1 ዓመት ስላለፈው የዛሬ 13 ዓመት ልትመጣ አካባቢ ሳምንት ሲቀራት አንድ ይቅርታ ለምናገረው ነገር እንግዲህ ይሄ ለምን እንደዚህ ያልክ የምትሉኝ ሰዎች ያለ የተፈጠረ እየሆነ ያለ ነገር ስለሆነ ነው። ቄስም መነኩሴም የሆነ ሰው መስቀል የያዘ ይመጣል፣ የእሷ ደንበኛ ይሆናል። ከሌላ ሀገር መጥተው መጀመሪያ እዛ ሰፈር ሲመጣ የሴተኛ አዳሪዎች ሰፈር እንደሆነ አላወቀም ነበር። አረቄ ቤት ብሎ ሲመጣ አረቄ አለ፣ አረቄ ፈልጌ ነበር እዚህ አካባቢ ና ግባ ችግር የለውም ያለችው። አባ ኑ ምናምን አላለቻቸው። ለምን? ዝሙት ፈልጎ ሊሆን ይችላል ብላ አቃለለችው ማለት ነው። ከዛ አባ ይምጡ አላለቻቸው። ና ግባ ችግር የለውም አረቄ ያለ አለችው። ቆቡን እያየች ማለት ነው አንተ ብላ። ከዛ ገባ። አረቄ ከጠጣ በኋላ ገላዋን አየ፣ ከእሷ ጋር ወደቀ። ከዛ ደግሞ እንደገና ደግሞ ከዛን ቀን ጀምሮ ቆቡን
እሷ ጋር ከነፌስታሉ ከነምኑ አስቀምጦ የዛ ሰፈር ደንበኛ ሆነ። የገበያው ደንበኛ ሆነ። መነኩሴነቱ የመጀመሪያ ቀን የመጣ ጊዜ ስለሚታወቅ ይሄ ሰውዬ እኮ ምንኩስናውን ቆቡን የጣለው በሷ ነው፣ እሷ ጋር ከገባ በኋላ ነው ቆቡ ያስጣለችው ተብሎ ስትጠላ በጣም ሲደብራት ቤቱን አከራይታ የምንኩስና ልብሱንም ወርውራለት ሰውየው እዛው ዱርዬ ሆነ ቀረ። በቃ ተሸካሚ ኩሊ ምናምን ጠጪ ሰካራም ሆኖ ቀረ። በመጀመሪያም በነገራችን ላይ እሷ አለችም እንደዚህ ያደረገችው። የለመደች ጦጣ ሁልጊዜ ሸምጣጣ እንደሚባለው እንደዛ ነው ሰውየው። ዝሙትም ለምዷል፣ አረቄም ለምዷል። ግን የመጣው አረቄ ፈልጎ ነው። ሰፈሩ የዝሙት ሰፈር እንደሆነ አላወቀም ነበረ። ገና እየለመደ ነው ብያቸዋለሁ። እና ግን ሰካራም ነው እና ቤቱን ስታከራየውም ለዝሙት ህይወት ነበር ያከራየችው። ከዛ ምን ሆነ? እዛ ቤት የተከራየችው ሴትዮ ይሄ ሰውዬ ልጅቷን ፈልጎ ሲሄድ ቤቱን ለእኔ አከራይታ ሄዳለች። ምን ፈልገህ ነው አለችው። አይ በቃ እሷ ከሌሎች ከአንቺ ጋር ልጫወት ሲላ ጊዜ እኔ ከመነኩሴ ጋር አልተኛም። ሰፈር ውስጥ መነኩሴ እንደሆንክ ይታወቃል እኮ ትቼው ነው በቃ ስለወደኩኝ ስለረከስኩኝ አንደኛን ዓለማዊ ሆኛለሁ አሁን ምናምን ብሎ ሲላት በፍጹም አላደርገውም፣ ነገ ንስሐ ገብተህ እንድትመለስ ነው የምፈልገው ትለዋለች። አስቡት፣ ሴተኛ ዳሪ ናት። ቅድም ያልኳችሁ ለዚህ ነው። ልባምም አለ ተሳዳቢም አለ። አሁን ይችኛዋ ሴተኛ ዳሪ የመጀመሪያዋ አንተ ብላ ንቃ ከእሱ ጋር በዝሙት ወድቃ እንደገና ማጠጥተው ምናምን እንደዚህ ነው ያደረገችው። ይችኛዋ ደግሞ የእሱን ነፍስ መዳን ሽታ ይሄ ሰውዬ በጣም ይናደድባትና በጥፊ ይመታታል። አንቺ ነሽ የምትነግሪኝ ምናምን ብሎ ጠጥቷል። ከዛ ከውስጥ ትገባና በዱላ ወገቡን ብላ ሰክሮ ወገቡን መታው። እዛ ትቦ ስር ተወትፎ ጥግ ላይ ማለት ነው ተወትፎ ይነጋል። ሰክሮ ስለነበረ ምን ሆኜ ነው ሲያመመኝ ሲል ጊዜ ከሷ ጋር ተጣልተህ ነው መታህ ነው ግራም ግባ ባለችህ ንስሐ ግባ ባለችህ በጥፊ መታሃት ሲሉት ጊዜ ጉልበቷ ስር መቶ ተንበርክኮ አንቺ ላይ ሆኖ እግዚአብሔር አናግሮኛል አመሰግናለሁ ብሎ ልብሱን ይዞ ምንኩስና ቆቡን እዛው አድርጎ ይጠፋል። ያ ሰውዬ የለም የት እንደገባም አይታወቅም። በነገራችን ላይ ይሄን ታሪክ አሁንም ድረስ እዛ ሰፈር የምታውቁ ሰዎች ኮሜንት ብጽፉ ደስ ይለኛል። ለምን ታሪኩ አሁን ብቻ ያልኩት ብቻ ስላልሆነ ማለት ነው። ቆቡን ካወለቀበት ሰዓት ጀምሮ እዛ ሰፈር ላይ ዱርዬ ሆኖ ምን ያደርግ እንደነበረ ምን ይሰራ እንደነበረ ለዚህ መንከራተት ለዚህ አይነት ቆብ ማውለቅ ለዚህ አይነት ዝሙት የጣለው ምን አይነት መንፈስ እንደሆነ የምትረዱት አሁን ከዚህ በኋላ ቀጥዬ በኋላ መጨረሻ ላይ ሳነሳላችሁ ነው። እግዚአብሔር ሳይደግስ አይጣለም። አዎ እንደገና መዳኛ ገንዘብ ያስቀምጣል። መዳኛ ወይም መድኃኒት ቀብሮ ያስቀምጣል እግዚአብሔር በልባችሁ ውስጥም በሆነ ቦታ። ከዛ ቤቱ የተከራየች ሴትዮ በዛው ቢዝነሷን ትቀጥላለች። ይቺ ልጅ ወደ እህቷ ገብታ ከዛን ቀን ጀምሮ ለ12 ዓመት ያክል የቀበሌ ቤት ላይ 7ኛ ሰፈር ላይ ሁለት እህትማማቾች ገላቸውን እየሸጡ እነሱ እንደሚሉት እየሸቀልን እንደሚሉት ማለት ነው መኖር ተጀመረ። እንዳልኳችሁ እየተጣሉ እየተደባደቡ እየተሰዳደቡ ምናምን ነው የኖሩት። እየተደጋገፉም ምን እያሉ እህት ስለሆነች ምንም ማድረግ አይቻልም። እና አንዷ ትልቋ ኤችአይቪ በሽተኛ ትሆናለች። የዛሬ በ12 ዓመት ውስጥ ስንት ዓመት ከሰሩ በኋላ 7 ዓመት ከሰሩ በኋላ ኤችአይቪ በሽተኛ ትሆናለች። በ12 ዓመት ውስጥ ልክ አብረው መኖር በጀመሩ በ7ኛ ዓመታቸው ላይ ኤችአይቪ መሆኗ ታወቀ ነው። እንግዲህ መቼ እንደተያዘች አይታወቅም። ስትከሳ ሳል ሲበዛባት እንደገናም ከዛ በቃ ብዙ ነገር ሲሆን ነው ስትመረመር የታወቀው። ከዛ ምን ብላለች? ደግነቱ ቤቷ ላይ ኤችአይቪ በሽተኛ ነኝ ብላ ጽፋ ነው የሚፈልግ ሰው የሚገባው። የሚገርማችሁ እና ልክ እንደ ሰው ኤችአይቪ በሽታ ያለባቸው ሰዎች ብቻ ነው እሷ ጋር የሚመጡት። አይገርምም? እንደዚህ አይነት ምሳሌ ወይ መኖሩን ይበላል። ምናልባት ይሄን የጻፈችው ኃጢአቷንም ለማጉላት አልለውም። ምናልባት ሰው ንጹሐን ወንዶች እንዳይጎዱ፣ ንጹህ ስላችሁ ቫይረሱ የሌለባቸው እንጂ ኃጢአት የሌለባቸው ማለት ያለን በመሰረቱ እነሱ ጋር የሚመጡት ራሱ ምንድነው ኃጢአተኛ የሚባለውን ስም ይዘው ነው፣ ወይም ደግሞ ኃጢአት የሚባለውን ስራ ተከትለው ነው የሚመጡት አይደል? ኤችአይቪ ፖዚቲቭ ነኝ ወይም ኤችአይቪ በሽተኛ ነኝ ብላ ቤቷ ላይ መለጠፏ አረቄ እየጠጡ ጽሁፉን ያዩታል። ፊት ለፊት ነው ደግሞ። ከዛ አንዳንዶቹ ተነስተው በይሽ ቻው ምናምን ብሎ ይወጣሉ። የሚያውቁ ግን ደንበኞቿ ናቸው። ኤችአይቪ በሽተኛ የሆኑ ይመጣሉ። በዚህ ህይወት ውስጥ ያሉ ሰዎች እንዲያውም ለአገባሽ ይሄ ስራ ይቅርብሽ ሰው ጊዜ ተወይ በእናትህ ምናምን ብላ የምትኖረው እና ያ ማለት እንግዲህ ለስንት ዓመት ያክል ለ5 ዓመት ያክል በዚህ ጽሁፍ ኖራለች ማለት ነው። እዚህ ጋር ነው እንግዲህ አሁን ትልቁ ነገር የሚፈጠረው።
በጣም ነገሩ እየተጋጋለ ሲመጣ የምትማሩበት ነገር የሚመጣው እዚህ ጋር ነው። ይቺ ትንሿ ልጅ እንግዲህ በኤች አይ ቪ ታመመችው ትልቋ ነች። ትንሿ ልጅ አንድ ፍቅረኛ አላት። የዝሙት ደንበኛዋ ነበረ። ከዛ በኋላ ግን ፍቅረኛ ሆኖ ሲቀጥል ከብዙ ወንዶች ጋር እንድትገናኝ አይፈልግም። ላግባሽ፣ ልሰብስብሽ እያለ እየመጣ ሁሌ ይጨቀጭቃታል። አሁን ባለፈው ዓመት ማለት ነው። አሁን ባለፈው ዓመት 2017 ላይ ማለት ነው። ይህን ገጠመኝ የማቀርበው ሐምሌ 4 2018 ወደ 19 እየገባን ነው ማለት ነው። ያለፈው ዓመት ስላችሁ አሁን ይህን ትምህርት የምታዳመጡ ሰዎች 2019ም 20ም ላይ ብትሆኑ 2017 ላይ መሆኑ እንዳትረሱ እና ላግባሽ ይላታል። ይኸው ይሄ አለኝ ሱቅ አለኝ፣ እኔ ግድ የለሽም በቃ ሰብሰብ በይ ምናምን ያለ ይነጋታል። ደግሞ ልጅቷ ጥሩ ጸባይ ነው ያላት። ጥሩ ጸባይ ያላት ስላችሁ ምንድን ነው ብታገባ የሆነ ለትዳር የምትመች አይነት ሴት እንደሆነች አድርጎ ነው የሚያስበው፣ ጸባይዋን አይቶ ማለት ነው። እንደገና ብዙ ህይወት አይታለች ብሎ ስለሚያስብ ከሰበሰብኳት ወንድ ላይ እንደዚህ አይነት ፈልገው የሚመጡ ወንዶችን በጥፊ ብላ ነው የምታባረራቸው። አያምራትም፣ አያጓጓትም። ከስሜት አልፋ ከወሲብ ከጣዕሙ ከምናምኑ አልፋ ወደ ምን ገብታለች? ስልችት የሚለው አይነት የገንዘብ የመሰብሰብ ሁኔታ ላይ ዝም ብሎ በድን መሆን፣ በዚህ ጉዳይ ላይ በድን መሆን፣ ስሜት አልባ መሆን ውስጥ ገብታለች። ስለዚህ ይህንን ስለሚረዳ እሱ ባገባት ይሻለኛል ብሎ አስቡ ነው። እና እኔ እንሂድ እያለ ጸበል ቦታ ይወስዳታል ምናምን እንደዚህ እያለ መንፈሳዊ ነገር ለማሳየት ይሞክራል። ግን እምቢ አለችው። ከዛ ጥፍት አለባት። በቃ ማትፈልግ ከሆነ ይቅርብሽ ብሎ ይቅርብኝ ትቅርብ በቃ የዝሙት ደንበኛሽም አልሆንም ብሎ ትውት ያደርጋታል። አንቺ ያ ልጅ ቢያገባሽ አይሻልም እንደኔ በቫይረስ ከምትያዥ ማምስተር ጊዜ አረን አልፈልግም ትላለች። እንትኑ ጥሟታል። ይሄ እዛ ጋ ያለው ገንዘቡ አንድ ነገር የማይቋረጥ ገንዘብ በተከታታይ የምታገኙበት ቦታ ላይ ከሆነ ያላችሁት ያንን ስራ ስትተዉት ህይወታችሁ ምስቅልቅል የሚል የሚመስላችሁ። በተለይ የመንግስት ሰራተኞች ወይም የግል የሚሆን የወር ደሞዝተኞች ቅጥረኞች የሆናችሁ ሰዎች ያቺ እንደምንም ብላችሁ ተምራችሁ ግራጁዌት አድርጋችሁ ተመርቃችሁ ያገኛችሁት ስራ ወይም ቅጥረኛ ሆናችሁ ጥሩ ደሞዝ ላይ ነኝ ብላችሁ የምታስቡ ሰዎች ከዛ ስራ ወጥታችሁ እስቲ ንግድ ነግዱ የሆነ ነገር ስሩ ስትባሉ በፍጹም ገደልና ትልቅ ተራራ መስሎ ነው የሚታያችሁ። የምትከስሩ በረሃብ የምትሞቱ ነው የሚመስላችሁ። ለምን? ኮንስታንትሊ ገንዘቡ ሲመጣ የቤት ኪራይ፣ አስቤዛ፣ ትራንስፖርት ምናምን ብላችሁ መድባችሁት ስለሆነ ያ ነገር ዝንፍ እንዲል አትፈልጉም። አንድ የሆነ ሰዓት ላይ ስታክ ካደረገ በጣም ብዙ ነገር የሚበለሻሽባችሁ ነው የሚመስላችሁ። እና ለዛ ነው ያቺን ስራ ሙጥኝ ብላችሁ እንደ ባሪያ ወይም ደግሞ እንደሆነ በቃ እንደ ቅጥረኛ፣ በእርግጥ ባሪያ አይደለም ግን በህይወታችሁ ላይ ለውጥ ማታዩት ከእጅ ወዳፍ የሚሆንባችሁ ለዛ ይመስለኛል። እና ያላችሁ በስራ አሪፍ ከሆነና ከተመቻችሁ ችግር የለውም እኮ። ግን ያንን እየሰራችሁ ደግሞ ሌላ የስራ ዘርፍ ሲመጣ ስራችሁን በማይነካ መልኩ የሚሆን የተሻለ ስራ መስሎ ከተሰማችሁ መሞከሩ ምንም አይከፋም። እኔ ይህን ስለማልደግፈው ነው። አንድ ነገር ላይ ሙጥኝ ብሎ ቅጥረኛ ሆኖ ዝም ብሎ እድሜ ልክ መፍጀት ስለማልደግፈው ነው። አየት አየት ማድረጉ ያስፈልጋል ብዬ አስባለሁ። የቢዝነስ ሰዎች ይሄን ነገር ስናገር ሊደግፉኝ ይችላሉ ብዬ አስባለሁ። እና ይቺ ልጅ በቃ በየቀኑ የምትቀበለው ገንዘብ፣ ደስ ያላትን ነገር የምትበላው ገንዘብ አውጥታ ልብሷን ስትለብስ ምንም ነገር በቃ ማለት የኔ በሆነ እቃ ነው በንብረቴ በአካሌ ነው ይሄን ነገር የማገኘው ብላ ስለምታስብ በእኔ ህይወት ላይ ማንም አያገባውም ትላለች። ማንም ሰው ጀጅ እንዲያደርገኝ አልፈልግም እንደሚሉት እና ህይወታቸው የዝሙት ህይወት ወይም ደግሞ አንድ የሚያውቁት የሆነ ገንዘብ የሚያገኙበት ቢዝነስ እንዳለ ካወቁ ማንንም ሰው አይሰሙም። ይሄ ደግሞ ጥሩ አይደለም። ግራና ቀኝ ማየት ያስፈልጋል። ይሉንታ አንዳንዴ ይጠቅማል። መንፈሳዊ ይሉንታ ነው። ታዲያ ይሄ ነገር ጥሩ አይደለም፣ በማህበረሰቡም የተወገዘ ነው። ይሄ ነገር እንደዚህ ማድረግ ጥሩ አይደለም። ነገ ከሰው ጋር የምኖረው ብታመም የሚያነሳኝ ሰው ነው፣ ባዘን የሚያጽናናኝ ሰው ነው። እንዴት ማንም በእኔ ህይወት ላይ ጀጅ አያደርግም ይባላል? እኔ ላይ ምንም አትናገሩ፣ ሀሳብ አትስጡ፣ ጀጅ አታድርጉ ብላችሁ የተናገራችሁ ሰዎች ማለት ነው ወድቃችሁ ብትገኙ እነዛ ያላቻችሁ ሰዎች ዝም ብለዋችሁ ቢያልፉ ጨካኝ ነው የምትሏቸው አይደለም? እና አንዳንድ ጊዜ ከባድ ነው። እሺ ወደ ቁም ነገሩ እንምጣ እና እቺ ልጅ እግዚአብሔር በተለያየ አይነት መንገድ እየመጣ ይመክራታል፣ ያስተምራታል። ግን አልገባትም ነበር እና አልተረዳችም ነበረ።
ትዳር መጣ እምቢ አለች። ዝሙት መንፈስ ያለበት የቤተክርስቲያን አገልጋዮች ራሳቸው እንኳን ዘማዊ እንደሆነች እያወቁ ላግባሽ ብሎ የጠየቋት ሁሉ አሉ። ማለት እውነት ማግባት ፈልገው አይደለም፣ ወይም ደግሞ ጋብቻውን ፈልገው ሳይሆን አውቀው ለመቅረብ ለመጠጋት ነው። ግን ልጅቷ ለቤተክርስቲያን አባቶች ያላት ንቀት የመጣባት ንቀት ኖሮባት አይደለም የመጣባት ከዘር ይመስላል። እህቷም ልክ እንደዛ ናት። እሷም ደግሞ ትንሽ በተወሰነ መልኩ እኮ የምትረዳው ነገር አላት። ግን እንዴት ሃይማኖተኞች ሆኖ እዚህ ቦታ መጥተው እንደዚህ ያደርጋሉ ምናምን ብላ ስለምትናደድ በክብር አታናግራቸውም። ናቅ አድርጋ ገላምጣ የምታልፋቸው እና በህይወቷ 7 ጊዜ አስወርዳለች። አታምኑ። ማስወረድ በሚለው ብቻ ያዙልኝ። ከዛ ደግሞ ወንዶች እሷን እንዲፈልጓት ካሉበት ቦታ ሆነው አማረችኝ እንዲሉ ጠንቋይ ቤት 10 ጊዜ አስጠንቁላለች። 10 ጊዜ ጠንቋይ ቤት አሰርታለች። በአመት በሉት ወይም በአመት ከ3 ወር ከ4 ወር በሉት በአመት ታሳድሳለች። አንዴ ነው የሚሰጣት። ያ ጠንቋይ የሚሰራላት ጠንቋይ መጀመሪያ ከእሷ ጋር ይተኛል። አስቡት። ከዛ በኋላ ደግሞ የሚሰጣት ነገር አለ። ያ ደግሞ የእውነትም ወንድ ይስብላታል። የሚገርማችሁ ሌሎቹ ሴቶች እነሱ ጋር ከሚገቡት ወንዶች ይልቅ እሷ ጋር የሚገቡት ወንዶች ይበዛሉ። አንደኛ ስላሰራች ነው። ሁለተኛ ነገር ደግሞ ያው እንደ ዓለማዊ ቋንቋ ነው የምነግራችሁ። ይሄ ከኋላ ሴቶች ሲታዩ ወንድን ይስባል ተብሎ የሚታሰበውን ፓርት ላይ ወንዶች በሙሉ እሷን እያዩ ተከትለው ነው የሚገቡት። በቃ መሳብ ነው፣ ማግኔት ነው የሚመስለው። የወንድ አይኑና የሴት እንትን የተሳሳቡ ማግኔቶች ይመስላሉ። እና እቺ ልጅ አሰርታለች። በደንብ አድርጋ ነው ያሰራችው። ከማሰራትም አልፋ ከሶማሌዎች ጋር ተነጋግራ፣ ሶማሌ ታውቃላችሁ፣ ሶማሌዎች መቀመጫ ላይ ምናምን እንደዚህ የሚሰሩት ነገር አለ። የበግላት በተለያየ ነገር እስከ ማስገባት ድረስ የደረሱ አሉ። ብዙ ነገር ሰምቼ ቀፈፈኝ፣ በጣም አስጠላኝ። መስማቱ ራሱ ነው የምላችሁ። ሰው በዚህ ልክ እንደዚህ መጀመሪያ በበጓ ላት ነው የቀኑት ማለት ነው። በበጓ ላት ኧረ እኔ እንደዚች በግ ላት ሊኖረኝ ይፈልጋለሁ ብሎ ተመኝተዋል። ስለዚህ ጅል ሆነዋል ማለት ነው እነዚህ ሰዎች። እኔ በዚህ ልክ ሰው ለመናገር በሚቀፍ ልክ ሰው እንዴት መቀመጫውን ትልቅ ለማድረግ ለካ ፕላስቲክ ሰርጀሪ አሁን ነው የመጣው። ቀድሞ ብዙ ነገር ነው እነዚህ ሶማሌዎች ያሳዩት። እና ስናገረው ራሱ ከመምህርነት አንጻር አንዳንድ ነገር ባልናገር ደስ ይለኛል። ግን ትምህርት እንዲሆናችሁ ግልጽ ከሆንኩ አይቀር ደግሞ ስናገረው ይላል፣ ትንፍስ ስላለሁ። ልጅቷ እንደዚያ ነገር ታደርጋለች። ከዛም አልፋ እና ይደውላል፣ ነይላታል። በአመት ታሳድሳለች። ጠንቋዩ 10 ዓመት ሙሉ ሰርቶላታል አለ። 10 ዓመት ሙሉ እዛው እሷ የምታውቀው አካባቢ እና ወንዶቹ እሷ ጋር የሚመጡበት ምክንያት አስማትና ድግምት እንደሆነ የሚያውቁ አንዳንድ ሴተኛ አዳሪዎች እነሱም ያሰራሉ። ያው ይቀማማሉ፣ ወንድ ይቀማማሉ እና በር ላይ ሆነው ይሰዳደባሉ። ብዙ ነገር አለ፣ ብዙ ያለፈ ታሪክ አለ፣ ድብድብ አለ። አንድ የሰከረ ወንድ እስከ መሞት ደርሷል። እዛ በር ላይ የኔ ነው እያሉ ዞር በይ ከዚህ እያሉ ሲጓተቱ ማለት ነው። የሞተ ወንድ ሁሉ አለ። ይሄ የሞተው እነሱ ገለውት ሳይሆን ሲጓተቱበት ወድቆ አናቱን ድንጋይ መቶት ነው። በዛው ለየለት ማለት ነው። እና ማን የገደለው ሲባል ሰክሮን የወደቀው ተብሎ የተሸፈነው። ያ ሰካራም ደግሞ እዛ ሰፈር ውስጥ የታወቀ ባለሱቅ ነበር አሉ። እና ሱቁን በመተታ ደንዝዘውት ቀምተውት እንደዚህ ወርሰውት ምናምን ነው ይባላል። ስለዚህ ላዩ ላይ በእንቅርት ላይ ጆሮ ደግፍ ነው እንዲገለው የሚፈልግ መንፈስ ነበረ፣ በዛው ወሰደው ማለት ነው። እንዲህ አይነት ነገር የተፈጠረበት ሰፈር ነው እንግዲህ ያለችው ልጅ። እና ማስወረዷን እንግዲህ አስቡት፣ 7 ጊዜ ማስወረዷን። እንደገናም ደግሞ ወንዶች እሷ ጋር ሲመጡ ምን ሲሉ በመሃል ምን ይፈጠራል? አንድ በእንደዚህ እሷ እንደምትሰራው አይነት ስራ የምትሰራ ሴት ግን በቀድሞ ህይወቷ መንፈሳዊም አትባልም፣ ጽዋ ማህበርተኛ ምናምን እንደዚያ ነገር ብቻ ጥሩ ቦታ ላይ የነበረች ልጅ እንደዚህ አይነት ቦታ ላይ የነበረች ልጅ ምን እንደነካት አይታወቅም። ሴተኛ አዳሪ ሆና እዛ ሰፈር መጣ እየሰራች ነው። እና ጓደኛዋ ሆናለች፣ ይግባባሉ፣ አትጣላትም፣ ሰው ታከብራለች ያችኛዋ ልጅ። እና ብቻ መንፈሳዊ ህይወት ነበራት
እና የሆነ ሰው እዛ ሰፈር ዝሙት ፈልጎ ይመጣል፣ ወይም ደግሞ የዛ ሰፈር አካባቢ ሰራተኛ ነው ይሰራል። ግን ሲመጣ ያያታል። ማን ጋር ሲገባ? ይችኛዋ ባለታሪካችን ጋር ሲገባ ይቺ ልጅ ቁጭ ላይ ያያታል። እና ይቺ በር ላይ የተቀመጠችው ልጅ ቤተክርስቲያን እንደዚህ ቦታ አውቃታለሁ። ኧረ አዎ በጣም ይገርማል። እኔን አሁን አላወቀችኝም፣ ረስታኛለች። አብረን እኮ እንደዚህ ብዙ መንፈሳዊ ቦታ ላይ እንተዋወቃለን። እንዴት እንደዚህ አይነት ህይወት ውስጥ ገባች ምናምን ብሎ ይነግራታል። በቃ እንግዲህ አንዳንድ ጊዜ አይታወቅም ምናምን ትለዋለች። ከዛ ጉዳዩን ፈጽሞ እሱ ራሱ እኮ እንግዲህ እንደዛ ነው። አሁን ለምሳሌ ሴቶችን ሴተኛ ዳሪ ምናምን ብሎ ይሳደባል አልሰው። ሴተኛ ዳሪዎች ሴተኛ ዳሪ እንዲባሉ ያደረጋቸው እኮ ዘማዊ የሆኑ ወንደኛ ዳሪ የሆኑ ወንዶች ናቸው አይደለም እንዴ? ገንዘብ አለኝ ብለው ስሜቴን ላራግፍ ብሎ የሚሄድ ወንድ ስላለ አይደል ሴተኛ ዳሪዎች ቆመው የሚጠብቁት። ወንድ ማይሄድ ቢሆን ኖሮ አልፈልግም የሚል ወንድ ወይም ደግሞ ይሄን የማይፈልግ ወንድ ቢኖር ኖሮ ሴቶቹ እዛ ቦታ ላይ ምን ያደርጋሉ? ስለዚህ ስላለ ነው፣ ዘማዊ ወንድ ስላለ ነው ዝሙትን የሚያቀላጥፉ ሴቶች እዛ ቦታ ላይ የተቀመጡት አይደል? ስለዚህ ነግሯት ሲሄድ፣ ለማንኛውም ግን አንተ ራስህ ያው እየነገርክኝ አይደል ስትለው ጊዜ እኔማ ቀንጥሬ ነው፣ እኔም እኮ እንደዛ ነው፣ ግን አሳዝናኝ ነው የነበረችበትን ህይወት ብታውቂው እኮ እንደዚህ አትይም ነበረ፣ እኔስ አንዴ ተለክፌ ነው ምናምን ሲል ጊዜ ያው ነው እባክህ ምናምን ብላ ሸኘችው። ግን የዚህ ልጅ መምጣት ፈቃድ እግዚአብሔር ነው። አንዳንድ ጊዜ ወደ እናንተ ህይወት ማን እንዴት እንደሚመጣ አታውቁም። ይሄ ሰው ሄደ፣ በቃ ከዛ በኋላ ተመልሶ አልመጣም። ደንግጦ አንድ ጊዜ ነው ጉዳዩ ፈጽሞ ሄደው። ከዛ አብረው ድንጋይ ላይ ቁጭ ብለው እግራቸውን እየታጠቡ እዛው በር ላይ መንገድ እንግዲህ የሰባተኛ ሰፈራ አካባቢ አይታችሁ ከሆነ መሀል ላይ ውሃ የሚሄድበት መንገድ አለ። ግራና ቀኝ ብዙ ሴተኛ አዳሪዎች አሉ። ምን ያደርጋሉ? ወንድ ሲያልፍ ምናምን አውቀው ወጣቢ ድፍት እያደረጉ ይቅርታ በእናትህ ምናምን ቆይ ልጥረግልህ እያሉ ወንዱን አሟለው ምናምን ማስገባት፣ እንደገና ባታቸውን ታፋቸውን እንደዚህ እየታጠቡ ምናምን ማሳየት፣ ጎራ በላ ምናምን እንትን አጠጣም ምናምን ሻይ ቡና ምናምን ይላሉ፣ ያወራሉ። ያው ስራቸው ነው። ምን ታደርጉታለች? ወደው አይደለ እና እንደዛ ቁጭ ብለው እያወሩ እኔ የምልሽ አውቃ ነው የሆነ መንፈሳዊ ልብስ ለብሰሽ ነጠላ ለብሰሽ ምናምን በህልም ያየሁሽ ትላታለች። አላየሽኝም እንደዛ አላየሽኝም እንዴ? በህልሜ እኮ አየሁሽ ነው። አላየሽኝም ተናደደችባት። በእርግጥም እኮ አላየቻትም። እንዴት እንደዚህ ልትላቻለች? ገረማት። እሺ በቃ አላየሁሽም፣ በቃ አውቄ ነው። እኔ ጋር መጥቶ ግን አሁን እንትን ብሎ የሄደው ልጅ አንቺን ያውቅሻል አለቻት። እንዴት? አይ ቤተክርስቲያን ሰው ነበርሽ መሰለኝ፣ መንፈሳዊ ሰው ነበርሽ። ምንም እኮ ማለት አይደለም፣ ችግር የለውም። ግን እኛ ወደ እግዚአብሔር መሄድ እየፈለግን አንቺ እንዴት ከመንፈሳዊ ቦታ ላይ መተሽ ሴተኛ ዳሪ ሆንሽ ትላታለች። ይህን ሁሉ ነገር እያወቅሽ ቃሉን እያወቅሽ ምናምን ስትላት ጊዜ ተደፍታ ስቅስቅ ብላ ታለቅሳለች። ከዛ በሯን ጥርቅም አድርጋ ዘግታ ውስጥ ገብታ በቃ ከፈቺው ግድ የለሽም እናውራ። ከዛ እምቢ ስትላት በጓሮ በር ሄዳ እናንተ የተዘጋ በር ከተዘጋ የቆየ በር ነው እርግጥ ያጋገባች። በዚህ በኩል በጣም ከባድ በር ነው አይከፈትም። ገባችና ስነ ስርዓት አድርጊ ጓደኛዬ እኮ ነሽ፣ የተሰማሽን ስሜት ማወቅ አልችልም፣ ስነ ስርዓት አድርጊ ምናምን ብላ ተቆጣቻት። በኃይለኛው ፈጠጠችባትና እሺ በቃ ምናምን ብላ ማለት እንደ ታላቅ እህት እንደ ገንዘቧ እንደተወሰደባትም ሴት እንደገናም እንደተሰደበች ሴት አድርጋ በጥፊ መታቻትና ከአሁን በኋላ እንደዚህ እንዳታደርጊ ምናምን አለቻት። ምኑን ስትላት ጊዜ በርዘግተሽ አልከፍትም አላናገርሽም እንዳትይኝ፣ ምን ይታወቃል አንቺን ወደ እኔ ያመጣሽ ለምን ሆነ ምን ይታወቃል አለቻት። እሺ ቁጭ በይ አለቻት። ቁጭ ብለው ይሄ ከጓሮ ያለው በር እንደተወረደሰ ይሄ በር እንደተዘጋ ያችኛዋን በሯን ሳትዘጋ ነው የመጣችው። በዛ በፊት ለፊት ያለውን በር ባለ ታሪካችን ይሄ ሁሉ ሲፈጠር ማናለች? እህቷ ተኝታለች። ኤችአይቪ በሽተኛዋ ተኝታለች። እንቅልፏን የተኛችው ባይዘሬ እንጂ ታማ አይደለም የተኛችው፣ ተኝታለች። እና ጓ ሲል ሰምታ መታ አይታቸዋለች። መታ ቁጭ ብላለች አጠገባቸው። ምንድነው የተፈጠረው? ሰው ጊዜ በጓሮ እባክሽ በዚህ ዘግታው በጓሮ በሩን ሰብሬው ገብቼ ነው። ምን ተፈጠረ አለቻት። እኔ ምን አውቃለሁ፣ እኔ ጋር መጥቶ የሸቀለው ልጅ እንደዚህ ምናምን ብሎ ሲነግረኝ እኔ ደግሞ በህልሜ አየሁሽ ነጭ ልብስ ለብሰሽ መንፈሳዊ ልብስ ለብሰሽ ስላ ጊዜ አላየሽኝም ብላ አፈጠጠችብኝ። አዎ በእርግጥ በህልሜ አላየኋትም፣ እንዴት እንዳወቀች አላውቅም። አይ አይቼሽ ነው ስላት አላየሽኝም አለችኝ። እና እንዴት እኔ አሁን ማወቅ የምፈልገው በህልሜ እንዳላየሁሽ በምን አወቅሽ ስትላት ጊዜ በቃ አወቅኩ፣ ያስታውቃል፣ በቃ አላየሽኝም እኮ እኔ ጋር ሊሸቅል የመጣ ሰው ነው እኮ እንደዛ ብለሽ እውነቱን አትናገሪም አለቻት። እሺ በቃ አሁን ሁሉ ነገር ይለፍ፣ አልቀሰሻል፣ ያለቀሽበትን ንገሪኝ አለቻት። ከዛ እባካችሁን እዚህ ቦታ መጥቼ ይሄን ስራ መስራት የጀመርኩት መቼ እንደሆነ ብቻ ንገሩኝ፣
እንዴ ደነገጡ። ማለት አሏት መቼ ነው የመጣሁት እዚህ? ዓመት ሊሞላሽ ነው፣ በቃ ትንሽ ጊዜ ነው የቀረሽ። ዓመት ሊሞላሽ ትንሽ ነው የቀረሽ እኮ። እንዴት ነው የመጣሁት? እንዴት ብዬ እዚህ ቦታ ተከራየሁ? ማን ያከራየኝ? ደነገጡ። አሁን አስትቡ እንግዲህ ምን ልትሆን እንደምትችል ልጅ አውቀሽ ነው አይደለ? የሆነ እያስመሰልሽ ከሆነ በእናትሽ አታስቸግሪ ማለት። የእውነቴን ነው የምላችሁ፣ ይሄ ለአራተኛ ጊዜ ነው የተደገመብኝ አለች። ሌላም ሰፈር ሌላም ሰፈር አዲስ አበባ ላይ አሉ የተባሉ ሴተኛ አዳሪዎች የሚገኙበት ቦታ ላይ እንደዚህ ሆና ራሷን ታገኘዋለች። ድንገት ደግሞ ሴተኛ አዳሪ ሆና ራሷን አግኝታው እየሸቀለች እየሰራች እንደዛ ነገር እየሰራች መሆኗን ስታውቅና ስትባንን ወደ ልቧ ስትመለስ ትቀጥልበታለች። በዛው ግን እያለቀሰች ነው የምትቀጥልበት። ለካ ተበሳጭታለች። ይሄን ካወቀች ስንት ጊዜ ሆኗታል? 2 ወር ሆኗታል። ከ2 ወር በፊት ለ8 ወር ወይም ደግሞ ለ7 ወር ያክል እዛ ቦታ ላይ መታ ቤት ተከራይታ ሴተኛ አዳሪነት እየሰራች እንደሆነች አታውቅም። መቼ ነው ያወቅሽው ሴተኛ አዳሪ ሆነሽ እየሰራች ነው? 2 ወር ሆኖኛል። ከ2 ወር በፊት እንዴት እንደመጣሁ አላውቅም። ዝም አልኩ። በቃ የለመደች ነገር ስለሆነብኝ ውስጤ በቃ ተቸገርኩ አለች። እንዴት ሊሆን ቻለ? እንዴ ሳታውቂ እንዴት ነው እንደዚህ ቤት የምትከራየው? ሲለው ጊዜ እኔ ጸበልተኛ ነኝ አለች። ጸበልተኛ ነኝ። ከጸበል ቦታ ላይ ብድግ አድርጎ ይዞኝ ይመጣል። እንዴት? ይኸውላችሁ እናቴ ሴተኛ አዳሪ ነች። እኔ ራሴን ለማዳን ጸበል ስገባ እናቴ ደግሞ ልጠይቀኝ ጸበል መታ ጠይቃኝ አይዞሽ ልጄ ብላ ዳብሳኝ ከሄደች በኋላ እንደዚህ ሆናለሁ መልሼ። እና ጸበል ቦታ ላይ ያለው ጸበል አያድንሽም? ቶሎ አይዝልሽም? እኔም አሪፍ ያልቀመጥም ጸበል ቦታ ላይ አረቄ እጠጣለሁ። በደንብ ለመፈወስ አልሄድም፣ አልሰግድም፣ አልጸልይም። ዝም ብዬ እዛው ጸበል ቦታ ላይ ዱርዬ ነኝ። ጸበልተኛ ሆኜ ከጸበልተኞች ጋር ዝሙት እፈጽማለሁ። ጸበልተኛ ሆኜ እዛው በቃ ያለውን ነገር በዚህ አጋጣሚ ጸበል ቦታ እንደ ጅሩ አርሴማ እንደገና ደግሞ ማነች ማርያም ጸቃሪ ማርያም ሌላ ቦታ ላይ ገዳማት ወይም ጸበሎች ጸበልተኛ አለ ተብሎ የሚታሰብበት ቦታ ላይ ያላችሁ አረቄ የሚሸጡ ሰዎች እግዚአብሔር ልቦና ይስጣችሁ። እውነት ከስራችሁ ቤቱ ይዘጋ። ለማኝ ሆናችሁ ብትኖሩ ይሻላችሁ ነበር። ጸበል ቦታ ላይ አረቄ የሚሸጡ ጠላ የምትሸጡ አሽሽ ወይ ሲጋራ የሚሸጡ ሰዎች እግዚአብሔር ይገስጻችሁ። ሰው ሊድን መጥቶ እንዳይድን እንቅፋት የሆናችሁ ሰዎች ከመናፍቅ በላይ እናንተ እንቅፋት ናችሁ። ከጠንቋዩ በላይ እናንተ እንቅፋት ናችሁ። በዛ ቦታ ላይ ቢዝነስ የምትሰሩ ሰዎች እንጀራ አሸጡ። ሰው በሶ ጠጥቶ ምግብ በልቶ ጾም ቢሽራ አይሻልም? ይሄን እንደዚህ ከምታደርጉት። ይቺ ልጅ የተበላሸችው በዛ ነው ባለ ታሪካችን። እና በቃ እኔም እዛው አረቄ እጠጣለሁ፣ ምን እላለሁ፣ ከጸበልተኞች ጋር ጫካ ሄደን ዝሙት እንፈጽማለን። ሀይ ሚለን የለ። ቄሶቹም ቀድሰው ይወጣሉ፣ ወደ ቤታቸው ነው። ጸበልተኞቹም በቃ ዝም ብሎ ነው። ብዙ ጊዜ ጸበል ላይ እንክብካቤው ጥንቃቄ የለም። ዘበኞቹ ቤተክርስቲያኑ እንጂ የሚጠብቁት እኛን አይጠብቁንም። ስንጮህ ዞር ብሎ የሚያየን የለም። ወገባችን እስኪሰብር እያልን እያጓራን እንወጣለን። በቃ እንደዚህ ነው የምሆነው አለች። አታሳዝንም ቤተሰቦች? በጣም አንጀቴ የበላችኝ በእውነት። ከዛ እኔ ጸበልተኛ ነኝ ብላ ኩርምታለች። በቃ ሰውነቷ እንደዚህ እንዴት እንደምታሳዝን እና የእውነት ሳገኛት ታሪኳን ስትነግረኝ እንደዚሁ እንደቃ ልክ አሁን እንደምነግራቸው አድርጋ ነው የነገረችኝ። እቺ ልጅ ይሄን ስትነግራቸው ደነገጡና እናቴ ስለዳበሰችሽ ምን አሏት? እናቴ ስትዳብሰኝ የእሷ የሴተኛ አዳሪነት የዝሙት መንፈስ እኔ ላይ መጥቶ ያድርብኝና ወዲያውኑ ከገዳም ይዞኝ ወጥቶ የሆነ ቦታ ላይ ደግሞ ዝሙት ያሰራኛል። እንደዚህ ነው የሚያደርገኝ። እንዲህ የሆንኩኝ 9 ዓመት ሆነኝ። 8 ዓመት ሆነኝ እና አሁን 9 ዓመቴ ነው ይዣለሁ አለቻት። ከዛ ደነገጡ፣ ተያዩና ሴጣን ሴተኛ አዳሪነት መንፈስ የዝሙት መንፈስ ነው ያልሽው ምናምን ይሏታል። ያውቃሉ እኮ መንፈስ ሴጣን እንደሚኖር፣ ግን እንደዚህ እንደሚጋባ ከእናት ወደ ልጅ እንደሚመጣ ምናምን ያን ያክል አይረዱም ነበርና አንቺ ማዙካ መንፈስ ነው እኛን የሚያሰቃየናል አሉ። እናታቸው ገጠር ላይ አረቄ ሻጭና ዘማዊ ናት። የእነዚህ ሁለቱ ልጆች እናታቸው ስላችሁ በልጅነት የሞተችው እናታቸውን አይደለም፣ እንደ እናት የሚያዋት እማዬ የሚሏት አለች። እና እናታቸውም አባታቸውን ሲሞት ቤት ውስጥ ሲቸገሩ ምናምን መቼ በላይፍ ላይ በህይወታቸው ውስጥ ዘመድ አልባ የሆነ ሰው የለም። እየመጣች አይታቸው የምትመለስ የምትቆጣቸው ምናምን ነች። ግን ራሷም ሴተኛ አዳሪ ናት። ከዛ ቆይ ማሉና ያንቺን ታሪክ እንሰማለን ብለዋት ደወሉ። ሄሎ እማዬ አሏት። ነግሬያቸው እናታቸው በልጅነት ስለሞተች እንደ እናት ነው የሚያዋት ይችኛው ሴትዮ። አቤት። እኔ የምልሽ
ሸቃይ ነሽ አይደለ አሏት። ምን አባታችሁ ነው የምታወሩት ትላቸዋለች። ከአንቺ የመጣብን ሰይጣን አለ እንዴ ምናምን አሉ። ምን ይላሉ እነዚህ ጨምላቆች? በል ስራ ላይ ማብላ ሲዘጋባቸው መልሰው ደወሉ። ስነ ስርዓት አታደርጉም እንዲ አለቻቸው። አቧና ግሪና እንዴ እኛ እዚህ ተወጥረን ያለ ነው ምን ሆናችሁ ስትላቸው ጊዜ እኛ እናቅም። እናታችንስ ማነች? ምንድን ነው ስራዋ የነበረው? የእናታችን ዘመድ አይደለሽ አንቺ? ስጋ ዘመዳችን አይደለሽ? እናታችን ስራዋ ምንድን ነው? ጊዜ እንግዲያው ስርፍ በሉት፣ እንደዛው እንደኔው ነበር የምትሰራው አሁን እናንተ እንደምትሰሩት አለቻቸው። አሉና በቃ በቃ ቻው ቻው አሉና ዘጉት። ከዛ አለቀሱ። በጣም ደነገጡ። ተመታ ውስጣቸው ያለው መንፈስ። እዚች ጸበልተኛ ላይ ያለው ያስለቀሳት መንፈስ ቢሆንም ግን በማልቀሷ ደግሞ እግዚአብሔር ጎብኝቷታል መሰለኝ። የእግዚአብሔር መልአክ አጽናንቷታል መሰለኝ። የአጽናናት የእሷ መልአክ እነሱንም አጎበኛቸው። አሁን ያሉበትን ህይወት ሳስበው እንደዛ ነው የሚሆነው። ከዛ በቃ ካሁን በኋላ ከገዳም ከሴተኛ ደርነት ማነው ከጸበልተኝነት እንዳትወጪ ይዞሽም እንዳይወጣ እሷ እህቴ ኤች አይ ቪ ስላለባት እሷ እህቴ አብራሽ ትሆናለች። እናትሽ መታ ብትዳብስሽም ወይም ደግሞ ልታጽናናሽ ብትመጣም እንዳትጠፊ እሷ ትይዝሻለች። እህቴን አድኝልኝ ኤች አይ ቪ ያለባት ምናምን ብላ ትንሿ ልጅ ታለቅሳለች። ከዛ ይችኛው ኤች አይ ቪ ያለባት ዞርትና እህቴን የጸበል አልገባም ትላታለች። እህቴ ትድኛለሽ በማርያም በቃ እግዚአብሔር ያድንሻል። ኤች አይ ቪ በሽታ ከለሽ ላይ ብድግ ብሎ እንዲሄድ እፈልጋለሁ። ከዛ በኋላ አዲስ ህይወት እንኖራለን ምናምን ትላታለች። ምንድነው ደርሶ ሰባኪ መሆን እንዴት አረጋጊ ትላታለች። እኔ ይኸውልሽ እውነቱን ልንገርሽ የሆነ ነገር አለ በውስጥ የሚሰማኝ ነገር አለ። ከእናታችን የመጣ ነገር ቢኖር እንጂ እንዴት እህትማማቾች እንደዚህ እንሆናለን? አባታችን እንዴት ይደፍረናል? ደፍሯችሁን አባታችሁ አለች ልጅቷ። አዎ እኔም እህቴም በአባታችን ተደፍረናል። በአንድ ቀን የደፈረን በ24 ሰዓት ውስጥ በቀንና በሌሊት። ከዛ ግን አባታችን ሞቷል፣ በህይወት የለም። የእሷን ፍቅረኛ እንደዚሁ ሞቷል እና ሞት ነው የከበበን፣ ኃጢአት ነው የከበበን ማን ብለው ተነጋገሩ። እና ያን ቀን በጣም የሚገርም ቀን ነው። ያ ልጅ በመምጣቱ ነው እንግዲህ ሁሉ የሆነው። እና በቃ እኔ ጸበል ቦታ አድርሱኝ፣ እኔ ቤት ጥየው መሄድ እፈልጋለሁ አለቻት። ከዛ ልብሱንም አልፈልገውም። እንዴት ብላ ልብሱን እንደገዛችሁም አታውቅም። የምንዝር ልብሱን ከየት እንዳመጣችሁም አታውቅም። ያን ታይት ያን ሊፕስቲክ አታውቀውም። አረቄው ከየት እንደገዛችሁ አታውቀውም። ቤቱ ሞልቶ ነው የምታገኘው። እና ይዛት በዛው 2 ቀን 3 ቀን ውስጥ ይዛት ጸበል ትሄዳለች። ኤች አይ ቪ የታመመችውም ይችኛውም ጸበልተኛ አብረው ይገባሉ። ከዛ ማን እየመጣች ጠያቂ የሆነች በሳምንት 1 ቀን ምግብም ይዛት ሄዳለች፣ ብር ትልክላቸዋለች። ከዛ በጣም የሚያሳዝነው ነገር ከዚህ በኋላ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ይህን ነገር መቆጣጠር አልችልም። እኔ በቃ እምባዬን መቆጣጠር ያቃተኝ እዚህ ጋር ነው። ጸበል ቦታ ሆኜ ሰው ልጠይቅ እሄዳለሁ። እዚህ ነው አላችሁ። ሰው ልጠይቅ ሲሄድ እጄን አፈፍ አድርጋ ትይዘኛለች። ማን? ኤች አይ ቪ የታመመችው መምህር። አቤት ትምህርትን እዚህ እያዳመጥኩ ነው። እውነት? አዎ ደስ ይላል። እኔ ሴተኛ አዳሪ የነበርኩ ሰው ነኝ። ኤች አይ ቪ በሽታ ያለብኝ ሰው ነኝ። ውይ እግዚአብሔር ይማርሽ፣ እግዚአብሔር ይፈውስሽ። እንኳንም ደግሞ ከዛ ህይወት አምጥቶ እዚህ ያስቀምጠሽ። አሜን። እና እንባ እንደዚህ እየወረደ እኔ እዚህ ጸበልተኛ ሆኜ ዳቦ ምበላው ምለብሰው እንዳይበርደኝ ትምለው እህቴ ገላዋን እየሸጠች በምትሰጠኝ ገንዘብ ነው። እባክህ እህቴን መልስልኝ፣ እህቴን አልምጣትና ይህን ትምህርት እንድታዳምጥ አድርግልኝ። ወደዚህም ያመጣችኝ ተጠመቂ ትድኛለሽ ያለችኝ እሷ ነች። ግን ገላዋን እየሸጠች ነው እዚህ የምታስተዳድረኝ፣ የምታበላል፣ የምታጠጣን እኔንም እሷንም። እሷ ምንሽ ነች ስላት እዚህ ለመምጣቴ ምክንያት የሆነች ነች ምናምን ብለው አሁን የነገርኳችሁን ታሪክ እያለቀሱ ነገሩኝ። በስመ አብ ወወልድ ወመንፈስ ቅዱስ። የት ነው ሰፈሯ? 7ኛ ሰፈር። እዛ አካባቢ እኮ በጣም ከባድ ነው። ከዚህ በፊትም የበረሃው ሚስጥር የሚል መጽሐፍ ረስቶ የሄደ አንድ መጽሐፍ ግዛ ተብሎ ረስቶ ሄደ። ቤቷ ረስቶ ሄደች ሴትዮ መንኩሳለች። አሁን ገዳም ገብታለች ምናምን ብዬ ታሪኩን ታስታውሱታላችሁ፣ ነግሬያችኋለሁ አይደለም? አንዲት ሴተኛ ዳሪ እዛ ሊገናኛት የመጣ እንዲሆነ ሰው ፒያሳ ሂድና የበረሃው ሚስጥር የሚባል መጽሐፍ ነው ምናምን ግዛ ተብሎ ያን መጽሐፍ ገዝቶ መጥቶ ምን እንደሆነ መጽሐፉ አያውቀውም። እስቲ አንድ ሴት ሄጅ ትንሽ ነካነካ አድርጌ ልምጣ ብሎ ሾርት ሊጠቀም ሲገባ ጉዳዩን ከፈጸመ በኋላ ልቡ ስውር ብሏል። መጽሐፉን ትቶላት ይሄዳል። መጽሐፉን ስታነበው የበረሃው ሚስጥር የሚለው መጽሐፍ ደግሞ በጣም ከባድ መጽሐፍ ነው። ታውቁታላችሁ። የበቁና የተሰወሩ አባቶቻችን የሚገርም ታሪካቸው ነው። ያን መጽሐፍ ያነበበ ሰው ቀጥታ
በቃ ልቡን ወደ ምናኔ ነው ወደ ምንኩስና ነው የሚወስደው። ማለት በግድ እንድትመነኮስ ያደርጋችኋል ማለት ሳይሆን ልባችሁ ሽፍት ይላል ከዓለም እግዚአብሔርን ትናፍቁታላችሁ። የበቁና ገዳማውያንና መናንያን አባቶቻችሁን ጸልዩልኝ ለማለት ልባችሁ ክፍት ነው የሚሆነው እና ያን መጽሐፍ አንብባ ልቧ ተሰብሮ ጠፋች። ቤቱ ክፍት እንደሆነ ወደ ገዳም ገባች ብዬ ያቀረብኩት ታሪክ አለ አይደለም። ምናልባት በሊንክ ላስቀምጥላችሁ እችላለሁ። ይሄንን ነገር ገብታችሁ እንድታዳምጡ ትፈልጋለሁ። ይሄ አሁን የምታዩት ማለት ነው ይሄ መጽሐፍ ወይም ደግሞ ይሄን ገጠመኝ አዳምጡት እና ይሄን ታሪክ ነግሬያት ገጠመኙ ማዳመጥ እፈልጋለሁ። አዳምጠው ከዛ የእህቷን ስልክ ቁጥር አድራሻዋን ሰጣኝ። ሄድኩኝ 7ኛ ሰፈር። ከዛ የሚገርማችሁ እግዚአብሔር ይጠብቃል አይደለም? እኔ ሁላችንም ይጠብቀናል አይደለም? ቀጥታ ቤቷ ሄድኩኝና ሳንኳኳ ዝሙት እየፈጸመች ነበር። ማለት ስራ ላይ ነበረች። በር ለቁጫ ቆይ እባክህ ተራን ጠብቅ፣ ተራን ጠብቅ፣ ምን አስቸኩልሃል አለች። እኔ ደግሞ አላውኩም አልገምተውማ እንደዛ እያደረገች ነው ብዬ። በሩ ሲዘጋ ወይ ተኝታ ነው ምናምን ነው የምታስቡት። ደግሞ እኔ በእኔ ቤት ቁጥ በጠዋት ዝሙት ሳትጀምር መድረሴ ነው። ከዛ ያልኩኝና በር ላይ ድንጋይ ላይ ቁጭ እንደዚህ ጫርጫር ያልኩኝ። ከዛ ከፊት ለፊት ያሉት ሴቶቹ በቃ ምንድነው እሷ ጋር ብቻ ነው እንዴ እንትን ያለው እኛ ጋርም እኮ እንደፈለክ የምትራወጥበት ምናምን አለ ምናምን ይላሉ። ኧረ ተው እባካችሁ እኔ ሌላ ነው የፈጣሁት አልኳቸው። እንዴት ምናምን አሉ። መጡ ሰብሰብ ባሉ ቤታቸውን ከበራቸው መጡና አይኔ ሌላ ነው የመጣሁት እሷን ወደ ጸበል ለመውሰድ ነው የመጣሁት። ጊዜ ይሻላታል እንዴ ቢዝነሳችን እዚህ እኮ ዘጋችብን ምናምን አላሉም። ኧረ እንደዚያ ይባል እባካችሁ እናንተም እኮ እግዚአብሔር ቢጠራችሁ ደስ ይለኛል። እሷም ቢዝነሳችሁን የቀማችሁ በውበቷ ሊሆን ይችላል ወይ ደግሞ በአስማት ነው በድግምት ነው ወንዶች ሁሉ እኮ ጠረገቻቸው ምናምን ይላሉ። ከዛ ሰምታ ወጣች። ሰምታ ወጣ ምንድነው እሱ የምትሉት እንደምትከሱኝ እናንተ ምናምን አለቻቸው። ከዛ እኔ ከጀርባዬ ነው የምታያት ከጀርባዬ ነው የቻለችው ጀርባዬ ነው የሚታያት እና ከዛ በቃ ዝም በሉ አልኳቸውና ሰላም ነሽ አልኳት። እግዚአብሔር ይመስገን ምንድነው ከፈልገ ሆነ ግባ አለች። ከዛ አይ አይደለም ታዲያ ምን ልታደርገው በር የምታንኳኳው በቃ እኔን ካልፈለገኝ ውሰዱታ የኔ ቻንስ አይደለም የኔ ድል አይደለም ስል ጊዜ አንቺ ፈልገው ነው የመጣው ሂጂልን አንደኛሽን ወደ ጸበልሽ አሏት። ምንድነው ቄስ ነህ እንዴ ምንድነው አለች። አይ አይደለሁም የቤተ ክርስቲያን መምህር ነኝ እህትሽ ነች የላከችኝ አልኳት። ወይ ከዛ ጸበል ነው የመጣው ናግባ ማለት ብላ አስገባች። ወዲያው ትሁት ሆነች ግልብጥ አለች። የቢዝነስ ማንነቷን የሽቀላ ማንነቷ ምናምን የለም ግርም ብሎኝ ገባሁኝ። ቆሎ አቀረበችልኝ። ልደታ ማርያም ነበረች በወቅቱ። ቆሎ በላው። መቤቴ ቅድስት ድንግል ማርያም ልብሽን ትመልሰው። ይህን ቆሎ እንደበላሽ ቅዱስ ቁርባን ለቅዱስ ቁርባን ያብቃሽ ብዬ በውስጤ ያመንኩኝ። ከዛ በሩ ወለል ብሎ ተከፍቷል። አልዘጋችሁም። ለምን ያንን ሲሰሩ ነው የሚዘጉት። አልጋ ላይ ጨዋታ ካለ ነው በሩን የሚዘጉት። እንግዳ ከሆነ ግን በሩን ወለል አድርገው። እኔ ደግሞ ፊት ለፊት ነኝ ያለሁት እና ፊት ለፊት አንዷ ኦቨራክት ታደርጋለች፣ ታፋዋን ታሳያለች። አልገባትም። ጭቅጭቁ እንደሆነ አልገባትም ነበር። ራቅ ብላ ስለነበረ ከሴቶች ጋር ተሰብሰባ መጣ። ምን እንደተፈጠረ አላወቀችም። ያ የመሰላት የዝሙት ጭቅጭቅ ነው የመሰላት እና አቦ በሩን ዝጋው፣ ምንድነው እሱ እዚህ ፊት ለፊት የምታይ ወይና ወይ ዝጋው ምናምን አለችኝ። እና ያልኳት እኔ እሷ ጋር በፍጹም ትለኛለች። እና ያልኳት አንተና አለችኝ። መጣው እሺ ጠብቅኝ አልኳት። ችግር የለውም አፍጥነው ዙሩን ምናምን። ግን በቦታው ላይ ስትሆኑ የሰፈር ጸባይ ታያላችሁ። ቦሌ ሰፈር ሲሄድ የሚሰማኝ መርካቶ ስገባ ወይ እዛ የሆነ ሰፈር ስገባ በቃ እያንዳንዱ ሰፈር በጣም ይገርማል። ከዛ እኔ የመጣሁት ይህን ትምህርት እንድታዳምጪ ተልኬ ነው የመጣሁት አልኳት። እና ኦዲዮ ነው ድምፅ ብቻ ነው አዳምጪውና ትምህርቱን የተሰማሽን ነገር ደውለሽ ንገሪኝ አልኳት። እሺ ችግር የለውም እህቴ ነች የላከች። እኔ ከዛ የመጣ ምንም ነገር እሰማለሁ አላለችኝም። እግዚአብሔር ይስጥሽ አልኩኝና እና መቼም አረቄ ምናምን እንዳልጋብዝ ከቤተ ክርስቲያን የመጣኸው ያን ያክልም ደግሞ እንደዛ ማድረግም የለብኝም ምናምን አለችኝ። በጣም ስርዓት ያለሽ ልጅ ትመስያለሽ፣ ነገ ፕሮግራም ብጋብዝሽ አልኳት። እሺ ያለችኝ እና ጉባኤ ጋበዝኳት። እኔ የማስተምርበት ቤተክርስቲያን ላይ ጉባኤ ጋበዝኳትና መጣች። አይገርም ነጠላ ለብሳ ቀሚስ ለብሳ ምናምን አላወኳትም። አትመስልም። ይሄ ቅንድቧ እንዳይታይባት እዚህ ጋር የተነቀሰችው የተላጨችው እንዳይታይባት እንደዚህ ነጠሏን እዚህ ድረስ አድርጋ ነጠሏን እንደዚህ አድርጋ ምናምን ለመጣች። ይሄ ሰው ላለማሰናከልም ነው።
እንዴት ነው ሴተኛ አዳሪዎች አይሻሉም? አንዳንድ ቀን እንደዚህ ይሄ ገበናን በመደበቅ ኃጢአትን ወይም ደግሞ የዝሙት ስራቸውን እንዳይታይባቸው በመደበቅ አንደኛችን እኮ እኛ ቤተክርስቲያን ውስጥ ያለን ሰዎች እግዚአብሔርን አሰድበነዋል ማለት ይሻላል። ከዛ መጣች፣ አላወኳትም። መምህር አለችኝ። አቤት ሰው ጊዜ ነይ ብለኸኝ ነበር ወይ አንቺ ነሽ እንዴ ሲግለጭ አልኳት። ስገልጥ ከጉባኤ ከወረድኩ በኋላ ማለት ነው። ከዛ መምህር ሲሉኝ እዛ እኔን የሚያውቁኝ በሚዲያ ሰዎች መምህር ትምህርትን እያዳመጥኩት እኮ በዩቲዩብ ላይ ምናምን አለች። አንዷ በጣም ስትል ጊዜ ከጨረስኩ በኋላ እየሄድኩኝ ታክሲ ውስጥ እየገባሁ ነይ ግቢ አልኳት። ገባችና እንዴ የሰጠኸኝ ትምህርት ያንተ ነው እንዴ አለችኝ። አዎ አላወቅሽም እንዴ አልኳት። እያስተማርኩ ድምፄ እንኳን አለሽ ትምህርቱ ካለቀ በኋላ ነው እኮ የመጣሁት። እኔ እኮ እንደዚህ አረፍዳለሁ ብዬ አላሰብኩም። የሆነ እኮ አሰናካይ ሰው መጥቶብኝ ምናምን አለችኝ። እንግዲህ ትህትና መኖሩ ነው። አሰናካይ ሰው ስትል ወደ አንተ እንዳልመጣ የሚፈታተነኝ ሰው መጣብኝ ነው። አይ ችግር የለውም አይዞሽ፣ ለማንኛውም የኔ ትምህርት ነው የሰጠሁሽ፣ እንዴት አየሽው አልኳት። ማታ እያለቀስኩን ያዳመጥኩት እውነት ነው ግን የኢትዮጵያ ሕዝብ ታሪክ ነው አለችኝ። አዎ ጨሌ ኮተት ያለበት ቤት ውስጥ ያደጉ ልጆች እንዲሁም ደብተራ ጋር የሚሄዱ ጠንቋይ ጋር የሚሄዱ ምናምን አምሳ ጊዜ አጎንብሳ ማልቀስ ጀመረች። ግን የምርሽን ነው አታውቂም እንደዚህ አይነት ህይወት የኢትዮጵያ ሕዝብ እንደሚኖር? ስለ ጊዜ እሱማ የኛ ህይወት ታሪክ ነው። እኔም እኮ ራሱ እኮ የምሸቅለው ደብተራ ጋር ሄጄ እንደዚህ እያሰራሁኝ ነው ወንዶችን እኮ የምስባቸው፣ ግን እግዚአብሔር ይምረኛል ምናምን አለች። አዎ ይምርሻል አልኳት። እንውረድና ካፌ ማታ መሽቷል እኮ 1 ሰዓት ሆኖብኛል፣ ግን ካፌ እንውረድና ትንሽ ሻይ ቡና ብለን ቁጭ ብለን እናውራ፣ ከመኪናው እንውረድ አልኳት። አይ ችግር የለውም በቤት ድረስ ያድርስህና ከዛ መኪናው ደግሞ እኔን ወደ ቤት ያደርሰኛል አለች። ራይዱ ማለት ነው። በዚህ አጋጣሚ የትም ቤተክርስቲያን ላገለግል ሲሄድ የትራንስፖርት የሆነ ያህል ብላችሁ በወር $100 የመደብሽልኝ እህቴ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ያው በእሱ ነው የተሸራሸርኩ ያለሁት እና ምንም በዚህ ጉዳይ አልቸገርም ማለት ነው። እኔ መንዳት ስለማልወድ ይመስለኛል ይሄን ነገር ያመቻቻችሁልኝ። እግዚአብሔር ይስጣችሁ። እሺ ወደ ጉዳያችን እንግባ እና ይቺ ልጅ እቤት ግቢና ዛሬ እስቲ ምንም ከወንድ ጋር አትተኝ፣ ነገም አታርጊው፣ 3 ቀን ሙሉ እዛው ቤት ውስጥ በርዘግተሽ አሞኛል በሽተኝና ትምህርት ስታዳምጩ አይሰው ጊዜ እኔ ከመጣ በርከት እንኳ አያስችለኝም መምህር፣ እህቴ ጋር ብሄድ ነው የሚሻለኝ አለችኝ። እንዲያውም ለመሄድ ፈልጌ ነበር አለችኝ። እና ከዛ ቻው ብያት ከመኪና ወርጄ ቻው ብያት በቤቴ ገብቼ ቢያንስ 30 ደቂቃ ምናምን አይሆነው ደውላ አየ መምህር እየሰማን እንደዚህ እንደምናወራ እያዳመጠን እንኳን የራይዱ ሾፌር አብረን እንትን በል ብሎኝ ወደ ቤት ይዘሽ ሂጂ ብሎ ምናምን ከሱ ጋር አብሬ ያደርኩ አለች። በቃ አሳዘነችኝ በአንድ በኩል እና ሾፌሩ በጣም አናደደኝ። ይሰማን ነበር እኮ የምናወራውን ነገር ይሰማል፣ ብዙ ነገር የምናገረው ምናምንና ስልኳ አለሽ አልኳት። አይ ስልክ አልተለዋወጥም አንተ ነህ የጠራኸው አለች። አልኩኝና ወዲያውኑ አንተ አልኩት። አቤት አለኝ። ቤተክርስቲያን ግቢው ድረስ መጥተህ ይዘኸኝ ሄደህ ይቺ ሴተኛ አዳሪ መሆኗን አውቀህ ሳናግራት ሳወራት እንደዛ መሆኗን እያወቅህ አብረን እንደር አልካት አልኩት። እባክህ ዘጋው። እንዴ በኮሜንት አድርጌ ምን አይነት ባለጌ ሰው ነህ? ቢያንስ አዎ ይቅርታ ዝሙት ጥሎኝ ነው መምህር አትልም? የቤተክርስቲያን መምህርን በዚህ ልክ ማበሻቀጥ ምን ይባላል ምናምን ስለው ጊዜ እባክህ እኔ ኦርቶዶክስ አይደለሁም አለኝ። ወይ አልኩኝና በቃ ይቅርታ አልኩኝና ሃይማኖቱ ሌላ ስለሆነ ነው አልኳት። ያው ሃይማኖት መጥቀስ አይጠበቅብኝም። ሃይማኖቱ ሌላ ስለሆነ ነው ስላ ጊዜ እንደዛ ነው እንዴ ምናምን አለችና ከዛ ይቺ ልጅ በቃ አለችና በሩን ዘግታ ወደ እህቷ መታ ገጠሜ ማዳመጥ ትጀምራለች። እዛ ስትመጣ ደግሞ እዛ የሚያገለግሉ አንዳንድ ዲያቆናት ምናምን ሰንበት ተማሪዎች እዛም ጸበል ቦታ ላይ የሚገኙ አገልጋዮች ምናምን እኔ ላስተምር ነው የሚሄደው ወይም ደግሞ እግዚአብሔር ያጽናችሁ እግዚአብሔር ይፈውሳችሁ ለማለት ነው የሚሄደው። ከዛ ይሄ ሰው ለምን እንደሚመጣው እስቲ ተከተሉት፣ ምን እያደረገ ነው ምናምን ይላሉ። ከዛ አንዷ በጣም ተከታተለችውና አንዱ እንዲያቆም ማለት ነው ምንድን ነው የምትለው? ምን እያደረጋችሁ ነው? መምህር ተስፋዬ ሲመጣ በጣም ትመጣላችሁ። ትምህርቴን ታውቀዋለች ልጅቷ። ከዛ ምን አገባሽ? እንዴት ነው የማያገባኝ እንዴ? ልክ እሱ ሲመጣ ትሰልሉታላችሁ። አንተን አላውቅምና ነው ዘማዊ ስትል ከሰከሳል ማቅማን ብላ አዋረደችው። መንፈሱ ጮኸበት። እላዩ ላይ ያለው መንፈስ ማለት ነው ሂድ ባለፈው እንዲህ ታደርግ አልነበረ ደግሞ እናንተም ሰው ሆናችሁ ደግሞ እንደዚህ ምናምን ብላ ስታንቋሽሸው ወይም ደግሞ እላዩ ላይ ያለው ሲጮህበት ደንግጦ አንገቱን ደፍቶ ሄዶ ከዛ ሌላ ቀን ስመጣ አሰደብከኝ አይደለ ምናምን አለኝ። ማነህ አንተ አልኩት። እኔ አላውቅህም ማነህ አንተ አልኩት።
አይ ተው ምናምን አለኝ። ከዛ ስመጣ ምንድን እያለህ ነው አለች ልጅቷ። አሰደብከኝ አለኝ አልኳት። ቲራትና አለችና ድንጋይ ይዛ ሄዳ ልትፈነክተው መንፈሷም አለ ይቀላቀልባታል። ስማ ነግሬሃለሁ፣ ከአሁን በኋላ መምህሩ እንዳትናገሩ እናንተ ቆሻሾች ምናምን ብሎ ጮኸ። ከዛ እኔ እንዲህ አይነት አጋዥ ስለማልፈልግ ስሜንም ሊያሰድብ ወይ ምን ነገር ሊፈጠር ስለሚችል በስላሴ ስም ድንጋዩን ጣለው ስለው ጊዜ ጣል አደረገችው። መጣችና ቁጭ አለች። አየህ አይደል አጋንንት እንደዚህ ይታዘዛል። እናንተ ሰውን ማዘዝ አትችሉም፣ አጋንንትን ማዘዝ አትችሉም አይደል አልኩት። ከዛ እኔ ግን እዚህ ጸበል ቦታ ላይ ሳጠምቅ ወይ ሳስተምር አይተኸኝ ታውቃለህ አልኩት። አላውቅም አለኝ። እነዚህ ልጆች ከቤታቸው መጥተው እናንተ ጋር ነው የሚጠምቁት። ጸበልተኛ ናቸው። በወር ደሞዝ ማነው የቤት ኪራይ ይከፍላሉ። አንድም ስራ መስራት አልቻላችሁም። እኔ ስመጣ ግን ትጎበኛችኋላችሁ፣ መሳይ ትመስላላችሁ፣ ወይም ደግሞ ጎብኝ ትመስሉና እኔን ተሰልላላችሁ። እኔን ከምሰልሉ ዲያብሎስን ሰልላችሁ አትይዙትም? ዲያብሎስን ሰልላችሁ አትይዙትም? ደጋግሜ ማለት ነው። በቃ ራሳችሁን አታድኑ ከኔ ጋር ከምትፎካከሩ አልኩት። በጣም ደነገጠ። እኔ ቅርታ ታሪኩ እንደዚህ ሳይሆን ያው ባንት ስለአንተ ስለሚወራ ዩቲዩብ ላይ ምናምን እንደዚህ ናቸው ስለሚባል እሱ ማወቅ ፈልጌ ነው አለኝ። እኔ ለማወቅ ከምጥር ትምህርቱን አዳምጥ ግባና፣ ስመጣ አይደለም የምታገኘኝ። እስቲ ዩቲዩብ ላይ ናና ግባና አዳምጥ። እኔ እዚህ መጣው ላጽናናቸውና አይዟችሁ በርቱ ልላቸው፣ በሶ የሚሰጥም ከሆነ በሶ ሰጥቼ ልብስ ቅያሪም ብርድ ልብስም ካለ ልሰጣቸው ነው የምመጣው። አይተኸኛል 10-20 ብርድ ልብስ ሰጥቼ ወይም ደግሞ በሶ ሰጥቻቸው ነው የምመለሰው። ሌላ ምን ሳረጋየኝ አልኩት። ጸጥ አለ። በዚህ የተነሳችኛዋ ልጅ ያው መጨረሻ ላይ የመጣችው ጸበልተኛ በጨዋነት በትህትና ልጅ ትቀርበዋለች። ግን እነ መምህርን የምትሰድቧቸው እንደዚህ የምትንቋቸው ለምንድን ነው? እኔም ገና ከመምጣት የቅርብ ጊዜ ነው የመጣሁት፣ ሳምንት ሆኖኛል። እና ትምህርቱ ጥሩ ነው። እኛን ራሱ ወደ ከሴተኛ ዳሪነት ያመጡን እነሱ ናቸው። ስለ ጊዜ ሴተኛ ዳሪ አለ። ቡና ቤት ነበር የምሰራው፣ ቪዲዮን ተመልከት፣ ይኸው እንደዚህ ነው ቦታ 7ኛ ሰፈር ምናምን ብላ ስታስረዳው በጣም አዘነ። በቃ ደነገጠ። እያንዳንዱ ቄስ ጋር እየገባ እኛ የምናደርገው ነገር ያመጣኋቸውን ሴተኛ ዳሪዎች አምጥቶ ቄሶችን አምጥቶ አሳያቸውና አገልግሎቴ እንዴት እንደሆነ ምናምን ለመናገር ሞከረ እና ደብተራዎችንም አገኘ። በስማ ብለውን የሚቃወመኝ የነበረው ከዛ ተናደደና ጸበልተኞችን ማገዝ ጀመረ። ከዛ ልብስ እየለመነ ያመጣላቸዋል በየቤቱ ልብስ የጎደል ሱሬ፣ ጫማ፣ ካልሲ የሚፈልጋለ ይላቸዋል። አዎ ሲሉት ሄድና ካልሲ፣ ጫማ ምናምን ሰብስቦ ያመጣል ከየቤቱ። የሚያምኑት ይሰጡታል፣ ያመጣና ይሰጣቸዋል። በቃ የነፍስ አገልጋይ አልሆነም። ተቃዋሚ የነበረው ሰውዬ በጣም መልካም ሰው ሆነ፣ እግዚአብሔር ሲመልሰው ማለት ነው። እና አንዳንድ ጊዜ አላርፍ ያለች ጣት ምን ጠንቁላ ትወጣለች እንደሚባለው በጣም ከባድ ነገር ችግር ውስጥ ይገቡና ከዛ ይሆን ነገር በራሳቸው ላይ ችግር ይመዛሉ። እና አላርፍ ብሎ ሲቃወመኝ እኔን አገኘኝ። ስለዚህ በደንብ ተቃውሙኝ ለማለት ፈልጌ ነው። እሺ ከዛ በኋላ የተቀራረቡ ከዚህ ልጅ ጋር ጓደኛሞች ሆኑ። አብረው ሲሄዱ አብረው ሲመጡ ጸበልተኞችን ሲያግዙ ሲደግፉ፣ የሚረብሽ መንፈስ ካለ ሲቀጠቅጡ። እቺ ልጅ ሴተኛ ዳሪ የነበረችው ልጅ ፈጽሞ ቤቱን ትውት አጋ ዘግታ መጣ። ዋና አገልጋይ አልሆነችም። ምንም መንፈስ ግን አልጮህላቸውም እስካሁን ድረስ። ሶስቱም ሁለቱ ማለት ነው እህትማማቾቹና ይሄ የምላችሁ አሁን የሚያገለግለው ዲያቆን የሚመስለው ልጅ ዲያቆን ነው ብዬ መገመት ይከብደኛል። ለምን ሴተኛ ዳሪ እንደነበረች እያወቀ ላግባሽ አይላትም። በዚህ ልክ ጓደኛሞች አይሆኑ ማለት ነው። ግን ከዲያቆናት ስር አይጠፋም። አሁንም ድረስ ስለማላቅ ነው ዲያቆን ይሁን አይሁን ስለማላቅ ነው። እና በጣም ጎበዝ ሆነ፣ ጠንካራ ሆኖ አሁን በጣም በቃ የሚገርም አይነት ማንነት ያላቸው ሰዎች ሆነው ቤተ መቅደስ ሊቆርቡ ይገባሉ። ከዛ ምን ሰማሁኝ? አንተን ይሰድቡህ የነበሩና የሚሰድቡህ ደብተራዎችና መርጌቶች፣ እነዚህ አጥማቂያን የግርማ ልጆች እዚህ እየመጡ በቅጠሪያ ምናምን እየሰጧችሁ የሚረብሿችሁ ካሉ ጠቁሙ ምናምን ይላል ሰባኪው። ከዛ ምናምን ብለው ተነስተው እነዛ ጸበልተኞች እናንተ ብሎ ደግሞ ሰባኪ እናንተ ልናዳምጠን ቁጭ ያልነው ብድግ ጉባኤው ይበተናል። ከዛ ቁጭ በሉ በእግዚአብሔር ስም በስላሴ ስም ምናምን ይላል። ከዛ የሆነ ሳለ ስብሰባ ተደረገ። ተወካይ ላኩ ተባለ። ከጸበልተኛው ተወካይ ተላከ። ከዛ ምንድነው ችግራችሁ ሲባል ጊዜ እዚህ ጸበል መተን እንድንጠመቅ ከተለያየ ህይወት መተን እዚህ እናንተ በወር ገንዘብ ብትቀበሉንም እዚህ ቁጭ ብለን እግዚአብሔር እንድናገኘው እንድንቆርብ ገብታችሁ እናንተ ስጋው ደግሞ እንድታቀብሉን እኮ ያደረጉን እነዚህ ሰዎች ናቸው። ለምን እንደምትሰድቧቸው? ተፋጠጧ ከአገልጋዮች ከካህናቶቹ ጋር ፈጠጥ። ከዛ ለዚህ ነው ደብሩን መናገር ያልፈለግኩት፣ አስፈላጊ አይደለም። ከዛ እሺ በቃ እኛ እሱን አንናገርም፣ ምንም አያስፈልግም። ግን እኮ እነሱ ሲመጡ ምንም ግን እኮ የለም
በመቁጠሪያ ብንቀጠቀጠው ሰይጣን ይቀጠቀጥልናል፣ ብንሸኘውም ይሸኝልናል፣ እግዚአብሔር በፈቀደው ጊዜ ይሸኝልናል። አትናገሩብን አሏቸው። የሚገርም ጠበቃ ነው ያዘጋጁት እነዚህ ሰዎች ማን ብለው እነሱ እንደ ጠበቃ ለእኛ ተከራካሪ ቲፎዞ እንዳዘጋጀን አድርገው ነው የሚያስቡት። ከዛ አንዱ መንፈስ ያለባት ልጅ አልናቃችሁምና ነው አንተ ደብተራ አይደላችሁ ኑ እንደዚህ እናርጋችሁ እያላችሁ እንደዚህ የምትመክሩ ነይ እንደዚህ ላርግልሽ እያላችሁ በጓሮ በኩል በዛ በኩል እስከዛሬ መንፈሱ ያልወጣልሽ እኮ ይሄ ስላልተደረገልሽ ነው እያላችሁ ያን የጸበልተኛ ሆኜ የመጣው ጊዜ ምንድን ያደርጋችሁልኝ? ለዚህ ነው የምጠሏቸው እነ መምህርን። ጸበልተኛን እንኳን የምታደነዝዙ አይደለም ሌላውን ሰው ድንገት ይጮህብኛል ብላችሁ እንኳን አታስቡም። እኔ እግዚአብሔር ሆይ የእነዚህን ሰዎች መንፈስ እኔ ላይ እንዳይጮህ እባክህን አታዋርዳቸው እያልኩ እየጸለይኩላችሁ ነው እንጂ ትዋረዱ ነበር። አሁን ግን ባሰባችሁ፣ ይኸው ተናገርኩት ምናምን ብላ አጋለጠቻቸው። ማጋለጥ ሲባል እርስ በርስ ይታወቃሉ እኮ ግን እንደው ፊት ለፊት ተናገረች ለማለት ያክል ነው። ይሄ በዚህ ቀረ እንግዲህ የሆነው ሆነ። ከዛ እጇን አወጣች። ኤች አይቪ ያለባት ልጅ እኔ ሴተኛ ዳሪ ነበርኩ፣ አሁን ኤች አይቪ በሽታ አለብኝ፣ ልድን የመጣሁት እኔንና እህቴን አባታችን ገና በልጅነታችን ደፍሮ እንደሆነ ሴተኛ ዳሪነት ያበቃል እና ይሄ ታሪክ አንድ ቀን መምህር ተስፋዬ ዩቲዩብ ላይ ይቀርባል። መምህር ተስፋዬ ዩቲዩብ ላይ ሲቀርብ አሁን ያለው ክርክር በሙሉ እንደሚቀርብ ተስፋ አድርጋለሁ። ይሄ ሁሉ ጭቅጭቅ እናንተ የምታደርጉት ነገር በሙሉ እንደሚቀርብ አምናለሁ። ይቀርባል አለች የዛሬ ዓመት። ዛሬ ላይ እነዚህ ሁለት እህትማማቾች ከዛ የቀበሌ ቤቱን አስረክበው ወደ ገዛ ቤታቸው ገብተው ቤታቸውን አጽድተው ምንም ወንድ ባል ለጊዜው አንፈልግም ብለው ነጠላቸውን ለብሰው ነጭ በነጭ ለብሰው የሚቆርቡ የሚያስቀድሱ ሆነው ያንን ወንድማቸውን እኔን ይቃወመኝ የነበረውንም ና ብለው ጠርተው ከነሱ ጋር የሚኖሩ ያቺም ደግሞ ጸበልተኛ ይዟት ጥፍት ይላል ሴተኛ ዳሪ ያደርጋታል ያልኳችሁ ልጅ ደግሞ ድና የሁለቱ ሴቶች መንፈስ እስካሁን አልጮህም። እየተጠመቁ ያሉት እየሰገዱ ያሉት ለምን እንዳልጮኸ እግዚአብሔር ነው የሚያውቀው፣ ወይም ደግሞ ለምን እንደዚህ እንዳልተጋለጠ። ግን በህልማቸው የሚያዩት ምንድነው? ሁልጊዜ በሬ ሲያባራቸው የሆነ ነገር መጥቶ ሲናጠቃቸው፣ ሲደበድቡት፣ ሲቀጠቅጡት፣ ሲያስጨንቁት ነው የሚያዩት እና ከላያቸው ላይ እንደ ቁራ እንደ ትነት እየሄደላቸው በማዛጋት በመቁረብ በማስቀደስ በመንጠራራት ምናምን እየወጣላቸው በተቅማጥ ብዙ ጊዜ ተቅማጥ ይመታቸዋል። በዛ እየሄደላቸው እንደሆነ ያሉ ማለት ነው። እና አራት ሆነው አሁን እየኖሩ ነው ያሉት። ያቺ የተፈወሰችው ልጅ አሁን የዳነችው ልጅ ወደ ገጠር ሄዳ ያቺ እናቷን ያቺ ሴተኛ ዳሪ እናቷን ማለት ነው ልታስጠምቅ ወይም ደግሞ ልታድናት ጥረት ላይ ነች ያለችው እላችኋለሁ። ይሄ እንግዲህ ታሪኩ የዛሬው እና የነካናው ነገር እኔ አንድ ጊዜ ከያዝኩኝ አለቅም። አንድ ነገር ከጀመርኩት አለቅም። ግን የምታግዙ ከሆነ ነው ለመዳን። አንድ ሰው ራሱን ማያግዝ ከሆነ አሁን ቅርብ ጊዜ አንድ የሆነች እህታችን ጎበዝ ነች፣ ማህበርተኛችን ናት። ባሏን እንድረዳላት ጠየቀችኝ። ባሏ ግን አያግዝም። ራሱን ስለማያግዝ እንዴት ብዬ ላግዘው? ሕፃን ልጅ አይደለም። ራሳችሁን ለማዳን የማታግዙ በራሳችሁ ላይ የማትጨክኑ ከሆነ ወይም ደግሞ ለመዳን የምትጨክኑ ከሆነ ብቻ ነው ከእናንተ ጋር የምተባበረው። ለምን ብቻዬን መፍጨርጨር አልችልም። በግድ ና ትምህርቴን አዳምጥ፣ እኔ እኮ የምልህ ትክክል ነው እንዴት ልለው እችላለሁ? አዎ ልክ ነህ፣ ይሄ ነገር ችግር አለብኝ፣ ትምህርትህን ስሰማ ይሄ ስሜት ተሰማኝ፣ ስሰግድ ስጾም ስጸልይ ይሄ ነገር እንደዚህ ያጋጥመኛል የሚል ውይይት በመካከላችን ከሌለ ለመዳን እየተፍጨረጨረ እንደዚህ ሴተኛ አዳሪዎች ራሳቸውን ለማዳን ወደ ጸበል ሲመጡ ነው አይደል አገዙኝ። እንደዚህ እየተባበርን ካልሆነ እንዴት ነው የሚሆነው? እኔ 7ኛ ሰፈር ድረስ ገብቼ ትምህርት እንድታዳምጥ አድርጊያት ወደ ጸበል እንድትመጣ አድርጌ ይዣት ጎትቼ አምጥቼ ጸበል እንድትገባ ያደረኳት እኮ ፈቃደኛ ስለሆነችም ጭምር ነው እንጂ በግድ ጎትቼ በፌዴራል አስሬ አላመጣኋትም። ስለዚህ ራሳችሁንም አግዙ፣ ተባበሩ። መንፈሳዊ ሆኖ ግለውስ የሚፈጽሙ መንፈሳዊ ሆኖ ዘማዊ ሆኑ ብዙ ሰዎች አሉ። ጸበል ቦታ ላይ ቢታዩ ኮተቶች አሉ። ተውት፣ ይሄን እዚህ አላነሳውም። ከዛ ውጭ ግን በሴተኛ አዳሪነት ህይወት ውስጥ የነበሩ እህቶች፣ ይሄን ስራ ይሰሩ የነበሩ እህቶች ተፈውሰው ትዳር ይዘው ወደ እግዚአብሔር ሲመጡ እንደነሱ ደስተኛ የለም። እንደነሱ እግዚአብሔርንም የሚያስደስት የለም። የዘመናችን መቅደላዊት ማርያሞች ናቸው። ማርያምን ተፍረቶች ናቸው። የዘመናችን ራኬቦች ናቸው። እና እኔ እነዚህን እህቶቻችንን ዘማዊ ናችሁ ብላችሁ ባትገላምጧቸው፣ ዘማዊ ነበሩ ብላችሁ ባታርቋቸው፣ ባታንቋሿቸው እኔ ደስ ይለኛል። ምክንያቱም በእነሱ ትጎበኝ ይሆናል አንድ ቀን። አሁን ቅድም ያነሳሁላችሁን ታሪክ ላንሳላችሁ። ያ መነኩሴ ትዝ ይላችሁ እንደሆነ መንኩስና ቆቡን አስቀምጦ ምናምን ያልኳችሁ መነኩሴ
ከስንት ዓመት በኋላ ድነው ቤታቸው ሲገቡ ተመልሶ አልመጣም። በር አንኳኩቶ ተመልሶ መጣ። ከዛ ልጆቼ ደህና ናችሁ አላቸው። እግዚአብሔር ይመስገን። አሁንም እዚህ ቤት ናችሁ? ተመልሳችሁ መጣችሁ እዚህ ሰፈር አላቸው። አዎ። ምን ነው? አይ እዚህ እናንተ ጋር ከእሷ ጋር ጉዳይ ነበረኝ። አዎ ከኔ ጋር ጉዳይ ነበሩት። አሁንም እኮ ይህን ስራ አንሰራም፣ እኛ ተለውጠናል። ጥሩ ነው ልጆቼ። ከእናንተ በኋላም የመጣችዋም ሴትዮ እዚህ የምትከራ የነበረችዋም እኔን ገዳም ለመግባት ምክንያት ሆናኛለች ምናምን ብሎ ታሪኩን ነገራቸውና በጣም ደንግጠው እና ከገዳም ነው የመጡት አባ አለችው። ለመጀመሪያ ጊዜ አንቱ አለቻቸው። አያችሁ፣ አንተ ነበር የምትላቸው። ከዛ ዝሙት ግን ይፈጽመዋል። አስቡት ከዚህ ከልጅቷ ጋር። ከዛ አፈረችና አንገቷን ደፋችና አዎ ልጄ እዛ ሆኜ አስቡት፣ ከስንት ዓመት በኋላ ነው አስቡት እንግዲህ። እዛ ሆኜ በዓይነ ሕሊና የምትመጪ የነበርሽው አንቺ ነሽ። እየመጣሽ በእንቅልፍ ልቤ ትገናኝ ነበረ። በመጨረሻው ቀን ግን አሁን በዚህ 2 ሳምንት ውስጥ ነጭ በነጭ ለብሰሽ ስጋው ደግሞ ስትቀበይ ስጋው ደግሞ የሚያቀብሉሽ ካህን እኔን እና ብለው ከሩቁ እንደዚህ ሲጠሩኝ አየሁ። ለዛ ነው የመጣሁት እና ገርሞኛል ብለው ሲመጡ አዎ እኛ ቅዱስ ቁርባን መቀበል ጀምረን እዚህ ተሰብስበን ያለ ነው ብላ ስትነግራቸው በጣም ደነገጡ፣ በጣም አዘኑ። እኔ በራችሁ ላይ የኔ ቢጤ ሆኜ ብቀመጥ ነው የሚቀለኝ፣ እግዚአብሔር እንዲህ ያለውን ነገር እንዴት እንዲህ ያለውን ነገር ያሳየኛል በህልሜ ብለው ለ2 ቀን ያክል እዛ ተቀምጠው ማንንም ሳያወሩ ኧረ አባ ይግቡ ሲባሉ እምቢ እያሉ ሳህን እንጀራ ሲሰጣቸው ትንሽ ቀመስ አጎየተው 2 ቀን ሙሉ አልቅሰው ጠፉ። የሉ እኔ ለምንድን ነው የማይምረኝ? ስትቆርባ ና ብሎ ቄሱ የጠራኝን እንዲቆርብ ፈልገው አይደለ? ለምንድን ነው ታዲያ አሁንም እንዲቆርብ የማያደርገኝ ብለው እያለቀሱ ሄዱ። አይዞት አባ እግዚአብሔር እኮ ይጠራውታል ለምን አይቀበሉም ስትላቸው እሳቸው የሚያወሩት ከራሳቸው ጋር ነው። የሆነ ቀወሰ አይምሯቸው ማለት እንደሚባል አይነት ሰው ሆኑ። ይሄ ሆነ እላቸዋለሁና በጣም ነው የደነገጥኩት እኔ እንደዛ ነገር ስሰማ። እንዴት አያችሁት ይሄን ገጠመኝ? እባካችሁን አንደኛቸውን ቤት ተከራይተው ወይም ሆቴል ናይት ክለብ ምናምን ገብተው ገላቸውን እየሸጡ ካሉ ሴቶች አንደኛቸውን ከነሱ ይልቅ አንደኛቸውን ከሚታወቁት ሴቶች ይልቅ የቤት ውስጥ ዘማውያንና የቤት ውስጥ ስላችሁ የደና ቤተሰብ ትዳር ላይ ናቸው ተብሎ የሚታሰቡ መስሪያ ቤት ላይ ሴክሬታሪ ናቸው ወይም ወንዲ ናቸው ተብሎ የሚታሰቡ ሰዎች በጨዋነት የሚታወቁ ሰዎች ይብሳሉ የሚባለው ለዚህ ነው። በመንፈሳዊ ህይወት ውስጥም ሆነው በሰንበት ትምህርት ቤት ሊሆን ይችላል፣ በጽዋ በምንም ሊሆን ይችላል። በዚህ ህይወት ውስጥ ሆነው ከዝሙት ህይወት ወይም ከግለ ወሲብ ወይም ደግሞ ከዚህ ሀሳብ ያራቁ እህቶች የዋሰ እግዚአብሔርን የሚያበሳጩት እነሱ ናቸው። አዎ ግን ቢሆንም ፈተና ውስጥም ሆኖ እንደዚህ አይነት ፈተና ውስጥም ሆኖ ከእግዚአብሔር ልጅ አለመውጣት ነው የሚሻለው፣ አለመራቅ ነው የሚሻለው። ሩቅ ሆኖ ዝሙት ከመፈጸም ቅርብ ሆኖ መፈጸም መቼም ጥሩ ነው ብዬ አይደለም የማወራው ይሄን ነገር። በሌላ ነገር ደግሞ እንዳትተረጉሙብኝ። እንደ ማነው ስሙ አንድ የሆነ ሰባኪ አይገባኝም ብላችሁ ከምትርቁ ኃጢአት እየሰራችሁ ንስሐ እየገባችሁ ቅዱስ ቁርባን ብትቀበሉ ይሻላል ብሎ ሲያስተምር ብዙ ሰው ተነስቶበት ነበረ። ከቅዱስ ቁርባን ጋር ባላገናኘውም ግን በቤቱ ቅርብ ሆነን በጸበልም በምንም እየታገልን በቤቱ አካባቢ ብንሆን ይሻላል። ከቃሉ ባንርቅ ጥሩ ነው ብዬ አስባለሁ። እኔ ኃጢአተኛ ነኝ ብሎ ጭልጥ ብሎ ጠፍቶ ኃጢአትን በደንብ ከማጣጣም እንደገና ሞቶ ተሰብሮ በሰው እጅ ሰበብ ሆኖ ወይም ደግሞ በበሽታ ምናምን ሆኖ ከመምጣት ቤቱ አካባቢ ሆኖ ማረኝ እያሉ ይሻላል። ለዚህ ነው ንጉሥ ዳዊት በአሕዛብ ደጅ ከምጣል በቤት ብጣል ይሻለኛል፣ በአሕዛብ ቤት ከምከብር ማለት ነው። በእነሱ ጋር ከምናቅ ምራቅ ከሚተፋብኝ በቤትህ ትቢያ በሆን ይሻለኛል። የተጣለ ተናፍጠው የጣሉት ሶፍት ተመጦ የተጣለ ሸንኮራ የተረገጠ አቧራ ሆኜ ብኖር ይሻለኛል እንደማለት ነው። ያ ማለት የተናቅኩ ብሆን ይሻለኛል ነው። ተራ ናታኒም ሆኜ ባገለግል ይሻለኛል ማለት ነው። እና ከቤቱ መራቅ አያስፈልግም። ያቺ ጸበልተኛ እንዴት እንደሆነች አስቡት። ልትጠመቅ ትሄዳለች። እንደገና ወስዶ ሴተኛ አደረጋት። 4 ጊዜ እንደዚህ ካረጋት አንደኛዬን በቃ እኔ ዓለማዊ ሊሆን አላለችም። አሁንም እንደገና ወደ ገዳም እየገባች እየተመለሰች ጸበል እየገባች እየተመለሰች ራሷን ለማዳን ጥረት ስታደርግ ያንን ፍላጎቷን አይቶ እግዚአብሔር ምን አደረገ? አንድ ቀን ሰው ላከላት፣ ገላገላት። መቼም ዝሙት እንዲፈጽም አድርጎ ያንን ሰው አመጣው ማለት ሳይሆን እግዚአብሔር ባወቀ ነው። አንዳንድ ጊዜ ከባድ ነው፣ ለህሊና ይከብዳል አይደል? ምክንያት አድርጎ የሆነ ነገር አመጣላትና ወደ ቤቱ ሰበሰባት ነው። ከሁሉ ቀድማ የተፈወሰችውም እሷ ናት። ለምን ጸበል ቦታ ላይ የነበረችው እሷ ነች። አረቄ እየጠጣች ዝሙት እየፈጸመች አስቸገረች እንጂ ጸበልተኛ ናት።
ስለዚህ ስለ መንፈስ በቂ መረጃ ስላላት ልክ የኛ ትምህርት ሲገባት ይሄ የመናፍስት ሴራ ገጠመ ምናምን ስታዳምጥ የመምህር ግርማን በተለይ ቪዲዮችን በደንብ ስታይ አንተን እንደዚህ የምትጫወትብኝ ብላ በደንብ አድርጋ ይሄን ነገር ጸበልተኛ ሆነው እኛን የሚቃወሙ ሰዎች እንዳሉ ታውቃላችሁ። ጸበልተኛ ሆነው እየተጠመቁ እኛን ይሄን ትምህርት ይቃወማሉ። ያ ምንድነው? መንፈሱ ነው። ላያቸው ላይ መንፈስ አውቆ ይዘጋጋባቸዋል ማለት ነው። ይህን ይመስላል እንግዲህ። እግዚአብሔር አምላክ ሁላችንን የሚመልሰን ከሐሳብ ዝሙትና ከተግባር ዝሙት ይሰውረን። ታማኝ ሆነን ለእግዚአብሔርም ለአንድ የኛ ነው ለምንለው አካልም ታማኝ ሆነን ያኑረን። አሜን። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።